የት ነው? ወደ ምን እያደረክ ነው? አልገባኝም። ምንድን ነው አረጋበኝ እንጂ ተረጋጊ። ለምንድን ነው የምትዘጊው? አልገባኝም እኮ የምትዘጊበት ምክንያት የቤቱ ባለቤት የለችም። እሷ ስትመጣ እሷን አስፈቅደህ ትገባለህ። ወንድምሽ ምላስ ለምንድን ነው የምታወራብኝ? ማለት ያለ ሰው ፍቃድ ካሜራ ይዘህ ሰው ቤት ዝም ብለህ የምትገባው አንተ ማነህ? ስትጀምር አልገባኝም። መብትሽ ነው የወንድምሽን ምላስ መቁረጥ ማስቆረጥ። ምላስ የወንድምሽን ምላስ ማናት? እኔ ነኝ ምላስ ይቆርጥ? አንቺ የትኛው ወንድሜ? ስነ ስርዓት ያዥ። ከዚህ በኋላ ይኸውልሽ የትኛው ወንድም የለኝም። ስነ ስርዓት ይዘሽ ወንድም የለኝም። ስለገደልሽው ነው? ማን ምንድን ነው የሞተው? ማን ገደለው? ስለመገደል ነው ሞት የምታወራው? ምንድን ነው ታዲያ? ምን ሆነሽ ነው? አንድ ቀን ማንም በሌለበት ደፈረኝ። ሰማኛለህ? የገዛ የእሱ አባት ማለት ነው። የእሱ አባት ነው የደፈረሽ? እንጀራ አባቴ። ስለ ወንድምሽ? የምን ወንድም? ማን ወንድም ያለው? ስለምን ወንድም ነው? አልገባኝም። ስለ አንድ ብቸኛው ወንድምሽ ስለ እሱ ጥያቄ ልጠይቅሽ። ማለት ምንም አይነት ወንድም የለኝም። ምን ማለት ነው? ወንድም የለኝም ማለት ምን ሞቷል ነው ወይስ ምንድን ነው? የለኝም። ሰማኛለህ አይደል? ይኸውልህ ሴት መተው ወንድ አትባልም። እሺ አልጫ ሴት ነው። በጽፊ እንዳላጮልሽ በጣም በጸባይ ይሁን በጸባይ ምንድን ነው? በጸባይ ባጠብቄ እንዳላጮልሽ አንቺ ማለት ምን ለምትፈልገው ጸባይ ነው እኮ ነው ያለው ነገር። ስለምን ጸባይ ነው የምታወራው? ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ግቢ ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት ወንድማችን እንድትደርስልኝ በማለት በተደጋጋሚ ኦልሞስት በሁሉም ሶሻል ሚዲያ ማለት ይቻላል ሲጽፍልኝ የነበረና ምንድን ነው የተፈጠረ የሚለውን ደግሞ እንደተለመደው ከአንደበቱ የምንሰማ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የኔ ውድ ቤተሰብ ሆኑ ላለው ማለት ነው። የኔ ቤተሰብ የሆናችሁት ደግሞ እንደተለመደው ኮሜንት ሴክሽን ላይ እየገባችሁ ሀሳብ አስተያየታችሁን አስቀምጡልን፣ እናየዋለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ላለሁ። እሺ ወንድሜ እንደምን አለ? እንደምን አለ? ሰላም ነው እግዚአብሔር ይመስገን። እንዴት ነህ? አለሁ ክብሩ ይስፋ። ያው እንግዲህ በተወሰነ መልኩ ጀምረህልኛል ያለውን ነገር፣ ግን ለአድማጭ ለተመልካች ደግሞ ያለውን የተፈጠረውን ነገር እና በምን አይነት መልኩ መተጋገዝ እንዳለብንና እንድንግባባ ያለውን ነገር በደንብ አድርገህ አስረዳኝ። እሺ ያው እንግዲህ የተፈጠረው እንግዲህ በወንድምና እህት መካከል ባለፈውም እንደነገርኩ ያው ስደውልልህም እንደነገርኩ እንደዛ ነው። ምንድነው የተፈጠረው ነገር ምናምን በጣም እናታቸው እንግዲህ የኔ ጓደኛ ታላቋ ነው እና ትንሿን ስትወልድ ነው እናትየው ያረፈችው እና የሚኖሩበት ግቢ በጣም ትልቅ ግቢ ነው። በጣም ብዙ ነገር መስራት የሚቻልበት ግቢ ነው እና ልጅቷ በጣም አስቸጋሪ ልጅ ነች። ትንሿ በጣም አስቸጋሪ ነች እና ያው ያንን ንብረት ለመውረስ ብላ ያንን ግቢ ያው ተራ ለሆነ ነገር ማለት ነው ማለት ያው ስለ ትንሿ ነው ያወራኝ። ትልቋ ያንተ እኩያ ነው መሰለኝ። አንተ የምታውቀው እሱ ነው። ኦኬ ምንድን ነው የተፈጠረው ታዲያ? ይመስለኛል እንግዲህ አሁን ያው እንግዲህ ንብረት ነው ሰውና ሰውን የሚያጋጨው መቼም። ይሄ ደግሞ በጣም አሁን ደግሞ ያለንበት ዘመን በእንደዚህ አይነት ነገር ላይ በጣም አስቸጋሪ ነው፣ በጣም መጥፎ ነው። እህትና ወንድም አይደለም ያው ብዙ ነገር እየሰማን ነው መቼም። አንተ ታውቀዋለህ፣ አንተ ብዙም አልነግርህም። ግን ያሁኑ እንዳለ እንግዲህ እነዚህ ሁለት ልጆች እንግዲህ የሚጋጩበት ምክንያት እንግዲህ በዛ ግቢ በዛ ንብረት የተነሳ ነው። እንግዲህ ሁለቱ ብቻ ናቸው ያሉት። ምንድነው ታዲያ የሚያጋጫቸው? እንግዲህ እኔ ልውሰድ ይሆናል እንግዲህ ያው በመሃላቸው የሚፈጠረው ከዚህ የተለየ ሁለቱን ሊያጋጭ የሚችል ነገር ምንም ነገር ሊኖር አይችልም ብዬ ስለማስብ ነው። እንደዛ ሆኖ ያው እንግዲህ ወንድሟ ለእኔ በጣም ጓደኛዬ ነው። ጓደኛ ስልህ በጣም ቤስት ፍሬንዴ ነው። ብዙ ነገሮችን አብረን ያደግነው። እንግዲህ አብሮ ማደግ ማለት እንግዲህ በጣም ከባድ ነገር ነው። ያው ጫማ ተቀያይረ፣ ልብስ ተቀያይረ፣ ያው የድሮ ልጅነትን ታውቀዋለህ መቼም፣ ላንተም አልነግርህም። በእነዚህ ሁኔታዎች አብረን ያደግነው እና ብዙ መስራት የሚችል ልጅ ነበር። በጣም ብዙ ነገሮችን ይሰራ ነበር። ከውጭ አክሰሰሪዎችን ያስገባል፣ የተለያዩ ሞባይሎችን ምናምን በቃ በጣም ተፍ እያለ የሚሰራ ልጅ ነበር። እንኳን ለአንድ ለራሱ አይደለም ለሁላችንም የሚተርፍ እኔንም አነቃቅቶ ወደዚህ አይነት ቢዝነስ ስራ ውስጥ እንድገባ ያደረገ ከባድ ባለውለታዬ ነበር
ለሱ እንደዚህ አይገባውም። የምሬን ነው ማለት እንደዚህ መሆን አልነበረበትም። ግን ከባድ ነው በቃ ያለበት ሁኔታ በጣም ነው የሚያሳዝነው። ታየው በጣም ያሳዝናል። በጣም በጣም እጅግ በጣም ነው የሚያሳዝነው እና በጣም ነው የሚረብሸው። እስኪ ወደ ኋላ መለስ ስላድርግህና እንግዲህ እንደነገርከኝ ከሆነ የተፈጠረ ነገር አለ፣ ግን ስለ እናቲቱ አሟሟት አውርተኸኛል። በወሊድ ላይ ነው የሞተችው። እሷን ትንሽቱን ስትወልድ ነው ያልከኝ። የአባታቸው ሁኔታስ? አባታቸው በምን ሁኔታ ይገኛል? የት ነው ያለ? አባታቸው በጣም ጥሩ አባት ነበር። እውነት ለመናገር እንኳን ለነሱ አይደለም ለሰፈሩ ልጆች ጥሩ አባት፣ በቃ የአባትነት ተምሳሌት የነበረ በጣም ትልቅ ሰው ነበር። ምንድነው አባታቸው ያው የተወሰነ ጊዜ ታመው ነበር። ኦልሞስት 5 ዓመት ሳይሆን አይቀርም። እሳቸው በህመም ምክንያት ነው እሳቸው ህይወታቸው ያለፈው። ያው ልጃቸውን በደንብ ቀርጸውታል። የኔን ጓደኛ በደንብ ነው የቀረጹት። እሱ በጣም በቃ የእሳቸውን የወረሰ ቢኖር እሱ ነው። እሱ የተለያዩ ስራዎችን ይሰራል። ቅድም እንደነገርኩ የተለያዩ የንግድ ስራዎችን ይሰራል። የተለያዩ የቢዝነስ ስራዎችን ይሰራል። አይደለም ለራሱ አይደለም በቃ እኔን ራሱ ወደዚህ መንገድ ቅድም እንደነገርኩ ያስገባኝ ያነቃኝ፣ እንደዚህ አይነት ቢዝነስ ስራ ውስጥ እንድሰራ ያደረገኝ፣ ከብዙ ሰዎች ጋር ኮሚኒኬሽን እንዲኖረኝ ያደረገው፣ በጣም ብዙ ስራ ሰፋ ያለ ስራ እንድሰራ ያደረገኝ እሱ ነው እውነት ለመናገር። እሱም ደግሞ በጣም ሰፋፊ ስራዎች ላይ በጣም ከባባድ ስራዎችን ይሰራ ነበረ። ያው መቼም እንግዲህ እናትና አባትም የሉም እንዳልኩ። ያን የመሰለ ግቢ፣ ያን የሚያህል ትልቅ ግቢ እንኳን ለሁለቱ አይደለም በጣም ለብዙ ሰው የሚበቃ ግቢ ነው የነበረው። አባትየው ራሱ ግቢውን ሸጦ መታከም ሲችል መዳን ሲችል ለልጆቼ ምን ቅርስ ትቼላቸው ልሙት፣ ምን ቅርስ ተውላቸዋለሁ በሚል ነው ራሱን መስዋዕት ያደረገው ማለት ይቻላል። እና በእንግዲህ አሁን እንግዲህ ስንት ሰው መስዋዕትነት የከፈለለት እንግዲህ አባታቸው መስዋዕትነት የከፈለለት ግቢ ነው፣ ያ ቦታ ነው። እንግዲህ ዛሬ ሁለቱን እንደዚህ አናክሷቸው የጠላት ያክል መቼም አብሮ የተወለደና አብሮ የኖረ ሰው እኮ በዚህ ልክ አይጨካከንም። እውነት ለመናገር በዚህ ልክ አይጨካከንም። ምክንያቱም አብረህ በልተህ አብረህ አድገህ ይሄን ያህል ጭካኔ እንኳን አይደረግም። ግን በጣም ብዙ ተስፋ የነበረው ልጅ ነበር ጓደኛዬ። በጣም ብዙ ተስፋ ነበረው። በጣም ብዙ ስራዎችን መስራት ይችል ነበር። በጣም ብዙ ነገሮችን መቀየር ይችል ነበር። ግን በጣም ነው የሚያሳዝነው። ምንድን ነው የተፈጠረው ነገር? ያው እንግዲህ ያው ያንን ሀብት ፍለጋ ሲነጋገሩ ያን ግቢ እንዳልኩ በዛ ጭቅጭቅ የተነሳ አለመግባባት ይፈጠራል ከእህቱ ጋር። ያ አለመግባባት ወደ ሌላ ነገር ይራመዳል። እንዳልኩ ኢቭኒፍ ሰው ቀጥራ ጎረምሳ ገዝታ እስከ ማስደብደብ ድረስ ወንድሟን። በጣም ከባድ ነገር፣ እውነት ለመናገር ይሄ በጣም ከባድ ነገር ነው። ማስደብደቡን ቶ የሚያሳዝነው ነገር እኮ ልጁ ምላሱ ተቆርጧል። ምላሱ ተቆርጧል። በቃ መናገር እንዳይችል ማውራት እንዳይችል ይህን ያደረገችው እሷ ናት። ታዲያ በጣም በጣም እኮ አሰቃቂ ነገር። መንቀሳቀስ አይችልም፣ መራመድ አይችልም፣ ማውራት አይችልም። በዚህ በመሮጫ እድሜው፣ በዚህ በመስሪያ እድሜው፣ በዚህ ስንት ነገር በማፍሪያ እድሜው እንዳይሆን አረገችው ልጁ። እውነቴን ነው የምልህ። ይሄ እኮ እንደው በጣም ይቅርታ አድርግልኝና ሰይጣናዊ ተግባር እኮ። ሰው እንዴት ወንድሙ ላይ በዚህ ልክ ይጨክናል? በጣም 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 አሰቃቂ ነገር ነው ያደረገችው። እውነቴን ነው የምልህ። በጣም ነው የሚያሰቅቅ። አሁን ምላሱ ተቆርጧል። መናገር አይችልም። ያው መቼም የሰው ልጅ እንግዲህ አንደበት እንኳን እሺ ቶ ሌላውን ይሄ እግር መሰበር እጅ መሰበሩ ምናምን ቶ እሱ በጊዜ ሂደት እኮ ሊመለስ የሚችል ነገር ምላሱን ቆርጦ አሁን ይሄ ልጅ ከዚህ በኋላ በምን ሳውርቶ ነው ከሰዎች ጋር የሚግባባው? ያው በወረቀትና በስክሪፕቱ እየጻፈ
በዛ ላይ የማይታወቅ ቦታ እንግዲህ እዚሁ ከተማ ላይ ተወልዶ ያደገ ልጅ ነው። አርቀው ይወደቀው በስንት መከራ የተገኘውና ወደዚህ ወደ እኔ ጋር ይዤ የመጣሁት እና አንተንም በጣም በተደጋጋሚ እየደወልኩ ያስቸገርኩ በጣም ነው የሚያሳዝነው። እውነቴን ነው የምልህ። ብታየው አንተ ራሱ በጣም ነው የምታዝነው። በጣም አስቸጋሪ ነገር ነው። በጣም የሚያሳዝን ነገር ነው የተፈጸመው። እና አሁን እንዴት ነው ከአንተ ጋር ሊሆን የቻለው? ማለት መጣህ እስካወራኸኝ ድረስ እንግዲህ ያለበትን ቦታ ታውቀዋለህ። እንደ ጻፍክልኝም ቴሌግራም ላይ ከአንተ ጋር እንደሆነ የሚገልጽ ጽሁፎች አሉና አይቼዋለሁ በደንብ ጽሁፎችን። ግን እንዴት ነው ወደ አንተ ልትቀበለው የቻልከው? በምን ምክንያት ነው? ቅድም እኮ ገልጬ እልሃለሁ። ያው አብሮኝ ያደገ ወንድሜ ነው። ወንድሜ በለው ጓደኝነት ብቻ አይደለም። ደግሞ የጓደኝነት ትልቁ ትርጉም ሰው ሲወድቅ ምንድን ነው አንድ አባባል አለ፣ በደስታ ቀን ከሚቆሙልህ አንድ ሰዎች ይልቅ በሐዘን ቀን የሚቆም አንድ ሰው፣ በችግር ጊዜ የሚቆም አንድ ሰው ይበልጣል ይባላል። እና እኔ ብዙ ነገሮችን አስተካክሎ ብዙ ነገሮቼ ቅድም እንዳልኩ የቢዝነስ ስራዎችን ይሰራል ብያለሁ እና ወደዛ ቢዝነስ ዓለም ውስጥ እንድገባ ያደረገኝ ዛሬ ላለሁበት እኔነት ትልቁን መሰረት የጣለ ወንድሜ ነው። እሱ ጓደኛ የሚለው ቃል እንደውም ያጥረዋል እሱ እውነት ለመናገር እና አንደኛ ጠፋብኝ፣ ሁለተኛ በስራ እንነጋገር ነበር፣ በስራ ጉዳይም እንገናኝ ነበር። ስልኩም ላይ ስደውል ስልክ አያነሳም። እነዚህ ነገሮች ሲደጋገሙብኝ ነው እኔም እሱን መፈለግ የጀመርኩትና እኔ ጋር ላመጣው የቻልኩት ደግሞ ከኔ የተሻለ ሰው የለም። እንዳልኩ አብሮን ያደግነው እንግዲህ አንድ እህቱ የጨከነችበት እኔን ደግሞ ለዚህ ደረጃ ያበቃኝ ልጅ ወድቆ ማየት በጣም ከባድ ነው። እሱን አለማገዝ ማለት ደግሞ በጣም ከባድ ነገር ነው። ብዙ መስዋዕትነት ከፍሎልኛል። እኔም ደግሞ ባለኛል በአቅሜ የምችለውን ነገር ማድረግ ስላለብኝ ነው ወደ እኔ ጋር ያመጣሁት። ለዛ ነው። አይ ጥሩ። እሺ ማለት ባጭሩ ያለውን ነገር በደንብ አድርገህ ገልጸልኛል። ይሄ ነገር የተፈጠረው እንግዲህ ለሀብት ንብረት ተብሎ ነው። ትንሽ እህቱ ናት ይሄን ነገር ያደረገችው። በዛ ላይ በጣም የማይደረግ አስነዋሪ የሆነ ድርጊት ነው ያደረገችው። ነገር ግን እሱን ያው ካጠገብ እስካለ ድረስ ለህግ አካል ለምንድን ነው ያላሳወቀው? ለምንድን ነው ያልተከሰሰችው? ስለሱ እስኪ የምትገልጸው ነገር ካለ። ልክ ነህ። እንግዲህ አሁን እንዳልኩ ልጁ ላይ የደረሰበት ነገር በጣም ከባድ ነው። ብላሱ ተቆርጧል ብያለሁ እና ለእኔ በጽሁፍ ያስጠነቀቀኝ ነገር ምንድን ነው? አንደኛ ለህይወትም ይሰጋል። ይሄ ልጅ አሁን መራመድ አይችልም ነበር ያልከኝ ቅድም። መቀሳቀስ አይችልም። ለህይወቱ ይሰጋል የምልህ ነገር አሁን ይሄ ጉዳይ ወደ ፖሊስ ወደ ምናምን እንዳይሄድ ልጅቷ የሰራችው ረጅም መንገድ ይኑር አይኑር አላውቅም። ምክንያቱም ስለሷ በጣም ዱርዬ እንደሆነች ነው ምሰማው። በጣም አስጸያፊ ተግባሮችን እንደምታከናውን ያው ቅድም እንዳልኩ ነው። ይሄ ሰይጣን የሚያስበውን ተግባር የምትፈጽም ሰው ነች እሷ። ስለሷ እኔ ብዙ ማውራትም አልፈልግም። ምክንያቱም ከአንድ እናትና ከአንድ አባት ተፈጥረህ ራስህን እንደመጉዳት ማለት ነው። ከዚህ የበለጠ ነገር አለ? ምንድነው የፈራው? ለህይወቱ ይሰጋል። ምንድነው አንድ በጽሁፍ የነገረኝ ነገር ምንድነው በቃ ምንም ነገር ማውራት እንደሌለበት ቢያወራ በህይወት እንደማይኖር። እንግዲህ እሱ በህይወት እንዳለ ታውቃለች ማለት ነው እሷ። ምናልባት እንግዲህ ሰዎቹ እንደዛ ጉዳት ያደረሱበት ሰዎች ነገሯት ሊሆን ይችላል የሚል እሳቤ ይኖረኛል። ብቻ የአምላክ ታምር ነው ልጁም መትረፉ። ምልህ በጣም ከባድ ነው። አጠገብህ የሚረዳህ ሰው ሳይኖር የሚያግዝህ ሰው ሳይኖር ይህን ያህል ተጎድተህ መንቀሳቀስ ሳችል ማውራት ሳችል ይህን ያህል ጊዜ መቆየት እንደው ቢርብህ እንኳን እኮ ውሃ ስጡኝ ለማለት እኮ ምላስ ያስፈልጋል። እውነት ለመናገር በጣም አስቸጋሪ ሁኔታ ላይ ነው ያለው። አሁን እንዴት ነው ታዲያ ከአንተ ጋር በምን አይነት ሁኔታ ነው ያለ? ያው እንግዲህ መቼም ያው ሰዓቱን ጠብቀህ ምግብ መስጠት አይቀርም። ምግብ ትሰጠዋለህ። ያው የሚፈልገውን ነገር እንደነገርኩ በወረቀት እየጻፈ ነው የሚያወራው።
በእንደዚህ አይነት ሁኔታ ነው ከኔ ጋር እየተግባባን ያለ ነው። ስንት ጊዜ ሆነው ከአንተ ጋር ተቀመጠ? 2 ሳምንት አካባቢ 2 ሳምንት ይሆናል። አሁን በዚህ 2 ሳምንት ውስጥ ማለት መጀመሪያ በመጣበት ቀን ጀመረ ለምንድን ያልደወልክልኝ? 2 ሳምንት ሙሉ ከአንተ ጋር ከሆነ በኋላ እንድመጣ ያደረግከው አሁን የተለየ ምን ነገር አለ? ምን መሰለህ እንዳልኩ ቅድም አንደኛ እሱም ትንሽ ማገገም ነበረበት። የነበረበት ጉዳት የነበረበት ነገር ትንሽ በጣም አስቸጋሪ ነው። ሁለተኛ ነገር ምንድን ነው ተረጋግተህ አይ ቲንክ አሁን እንደዚህም ሆኖ እኮ እሱ ስለ እሷም ያስባል። እህቱም አይደለች እህት ነው ያው ቤተሰብ ምን ጊዜም ቢሆን ቤተሰብ ስለ እሷም ያስባል። ሁለተኛ ነገር አሁን እንደዚህ አይነት ነገሮችን ደግሞ የሚያግዝ ሰው ያስፈልግሃል። እንዳልኩ ለህይወቱ እሱ ስለሚዘጋ እናንተ ብዙ ነገሮች ብዙ ስራዎችን ስትሰሩ ስለምናቅ ከዛ አንጻር እንድታግዙኝ በሚል ነው። እንደመጣ መደወል ይችል ነበረ፣ ግን የነበረበት ሁኔታ በጣም አሳዛኝ ስለነበረ አንደኛ ራሱንም ጠንከር እንዲያደርግ ብዬ አስቤ ነው። ያን ያህል ጊዜ እንኳን ሰውም እንዲያውቅ አልፈለኩም። ይሄ ገባ ወጣው ምናምን ነገር ያው አዲስ ነገር ሲፈጠር መቼም ሰው ታውቋለህ፣ የሆነ እንግዳ ነገር ሲኖር እሱንም ሊጎዱት ይችላሉ፣ ሊከታተሉ የሚችሉ ሰዎች ሊኖሩ ይችላሉ። በጣም ደግሞ እንደዚህ አንተን አስቸኩዬም በጣም አጨናነቄም የጠራው ትልቁ ዋናው ቁም ነገሩ ምንድን ነው መሰለህ? ዩኬ ልትሄድ ነው እሷ። እንዳለ ፕሮሰሷን ጨርሳለች። ቤቱ ተሽጧል። ቤቱን ሽጣለች። በእሷ ቤት አልታወቀባትም። ሁሉን ነገር ጨርሳ ዩኬ ልትሄድ ነው። ኦልሞስት እንደውም ነገ ማታ አካባቢ መሰለኝ የምትበረው ትሄዳለች። ለዛ ምን ሆነ ያንተን በጣም አጨናነቄ በጽሁፍም እየደወልኩም በጣም ረብሻለሁ። እንደው ይቅርታ አድርግልኝ ስለሱ ያው መቼም ስራህ ነው በሚለው ይያዝልኝና በጣም በቃ አቻኩያ መጣሁ። ለዛ አሁን እሷ እንደዚህ ጨረርሳ ልትሄድ ነው የምትለኝ? ትሄዳለች። እንግዲህ በረራ አላት፣ ሁሉ ነገር ጨርሳለች። መቼ ነው በረራ? ነገ መሰለኝ፣ ነገ 5 ሰዓት አካባቢ ይሁን እንደዚህ። እንደዛ አይነት ኢንፎርሜሽን ሰምቻለሁ። መረጃዎችም አሉኝ የተወሰኑ ማለት ነው። ነገ ማታ ላይ የተወሰኑ ሰዎች እሷ እንዲከታተሉልኝ መቼም ያው አብረህ ማደግ ጥሩ ነገር ነው። ያው እንደዛ አድርጌ ያለችበትን ሁኔታ እንትን ብያለሁ እኔ። ምክንያቱም ቀረብ ካልኩኝ ያው ስለምጠረጥር የኔና የሱን ጓደኝነት ስለምታውቅ እና በጣም ከምነግርህ በላይ እንግዲህ በጣም የሚያሳዝን ነው። እንግዲህ ታየዋለህ መቼም እሱ ያለበትን ሁኔታ። በእርግጥ እኔም ያለሁበት ሁኔታ አሁን ትንሽ ጥሩ አይደለም። ነገሮች ትንሽ ተበለሻሽተውብኝ ያው ስራ ይቀዘቅዛል። ቢዝነሱ ስትሆን ስራ ይቀዘቅዛል፣ ስራ ሞቅ ይላል። እንትን አይደለም። በዚህ ትንሽ ሆነች ቤት ነበረችና እሷን ትንሽ አለ ካርታ ገዝቼ ምናምን እሷን አጭበርብረውኝ ትንሽ የሆነች መጠነኛ ቤት ላይ ነው ያለሁትኝና ያለው ነገር እኔ ጋር ገብተህ ማየት ትችላለህ። እሱ ያለበትን ሁኔታ ገብተህ ማየት ትችላለህ። እና በጣም ያሳዝናል ብቻ። ጥሩ፣ ይህን መጀመሪያ እንጨርስና የሚቀጥለው የአንተንም ጉዳይ እናየዋለን። በምን ምክንያት ነው ሊያጭበረብሩ የቻሉ የሚለውን የምናይበትና የምንሄድበት ይሆናል። መጀመሪያ ግን የሚያስቸኩለው የእሱና እሷ ደግሞ ከወጣች ያወጣች ነው ያስቸግራል፣ እሷን ለመያዝ ከዚህ ሀገር ከወጣች። ስለዚህ ልታደርግልኝ የሚገባ ነገር አንደኛው ምንድን ነው? ስልክ ቁጥሯን ትሰጠኛለህ። ምክንያቱም ያለችበትን ቦታ በቀላሉ ማወቅ እንዲቻል። አሁን መስጠት ትችላለህ። ቀላል ነገር አይደለም የሰውን ስልክ ትራክ አድርጎ ማወቅ። ግን የኛ የምንላቸው ሰዎች ስላሉ ከእነሱ ጋር በመተባበር ያለችበትን ቦታ ይታወቃል። ፍሪ ያለው ስልኳን መጀመሪያ ምንድነው እንግዲህ እናደርገው ያለችበት ቦታ መታወቅ አለበት። ሲቀጥል ደግሞ ቅድም እንደነገርከኝ ከሆነ በእጅ ጽሁፍ ነው ከሱ ጋር ምን ነገራገረው እና እሱንም ደብተር እፈልገዋለሁ። ምክንያቱም
የተጻጻፋችሁትን የተጻፈውን ነገር አንተ ቢያንስ ተነግሮ ይሰማል። እሱ ግን የግድ መጻፍ ነው ያለበት። መጻፍ ነው ያለበት የጻፈውን ነገር እዛ ብዙ የምንፈልገው መረጃ ሊኖር ይችላል። እሱ በምን አይነት ሁኔታ እንደቆየ ቢያንስ እንደ ማስረጃ እንጠቀምበታለን። ችግር የለውም ባለ እሱንም ሰጣለሁ። ያለበትን ሁኔታ ማየት ስለምፈልግ አሁን ወደዛ ብንሄድ ደስ ይለኛል። ልየው ያለውን ነገርና በምን አይነት ሁኔታ እንደሚገኝ ማየት አለብኝ። ኧረ ችግር የለውም። ያው ቤቱ መቼም ብዙም አልተዘጋጀም። አይ ምን ችግር አለው? አትዬ እንግዲህ ና ግባና እስኪ ታየዋለህ። ችግር የለውም ወንድሜ፣ ካሳደረን ይበቃናል። እሺ ይኸውልህ እንግዲህ እስኪ እንካችን ያዛት። እሺ እንዴት ነህ? አይዞህ 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 እሺ አባቴ አይዞህ አይዞህ ወንድሜ። አሁን በቃ በእንደዚህ አይነት ሁኔታ ነው ያለው። አሁን እንደምታየው ነው ያለው። ችግር የለውም እንግዲህ እኛውን አውቃለሁ ያለ ወንድምህ ነው እሱ ወንድምህ። አውቃለሁ አውቃለሁ። አይዞህ እሺ። አዎ አይዞህ ነግሮኛል ያደረገችውን ነግሮኛል። አይዞህ አባቴ እሺ። ተረጋጋና አንዳንድ መፍትሄ እንፈልጋለን። አይዞህ እሺ አባቴ እሺ። እኔ ወንድም እንግዲህ እንደምታየው እንደዚህ በጣም ነው የሚያሳዝን። አይ ችግር የለውም እንግዲህ አሁን የምናደርገውን ነገር እናደርጋለን። አሁን ከአንተ ጋርም ያው የምናወራቸው ነገሮች አሉ። መጀመሪያ አሁን ጊዜ የማይሰጠው ነገር እሱ ማየት አለብኝ፣ በምን አይነት ሁኔታ ነው። ከዛ በኋላ የማደርገው ነገር ምንድን ነው? እርዳታ ጠይቃለሁኝ። መታገዝ አለበት፣ ሕክምና ቶሎ ማግኘት አለበት። አንተም ይከብዳል እንግዲህ ማለት የምችለውን ነገር ታደርጋለህ፣ ግን እየቆየ ሲሄድ ይከብዳል። ምንም በቃ ጥያቄ የለውም። በዛ ላይ የማይንቀሳቀስ ከሆነ ደግሞ በጣም ትልቅ አስቸጋሪ ነው። አንድ ቀን እንኳን አብሮ ማደር ከታመመ ሰው ጋር ከባድ ነው በጣም። እና እንግዲህ እርዳታ እንጠይቃለን። ብዙ ሰዎች አሉ። እኔ አሁን ሌላ ምንም ስራ የለኝም። አሁን ዛሬ የምሰራው ስራ እንግዲህ ይሄን ነው፣ መታገዝ አለበት። ሁለተኛ ደግሞ እንግዲህ የእሷን ስልክ ስለሰጠህና ቀጣይ የምናደርገው ነገር ምንድን ነው? እሷ ያለችበትን ሁኔታ ማወቅ አለብን፣ የት እንዳለች ማወቅ አለብን። ምክንያቱም ቀድማን ከወጣች ምንም ልናደርግ አንችልም። ምንም በቃ ድካም ነው የሚሆን፣ ይህ ልጅም ሊጎዳብን ነው። እና አይዞህ ምን አለኝ ልትሄድ ነው? ጽፍበትን አብረን እንሄዳለን። አብረን እንሄዳለን። አይዞህ አባቴ እሺ። የኔ ወንድም ምን ያለውልህ መከታ እኔ ያለውልህ። እሺ የኔ ወንድም ችግር የለውም። እንግዲህ እንኳን መጀመሪያ አየሁት። ቀጣይ እንግዲህ የምናደርገው ነገር እንደነገርኩ ነው። እርዳታዎችን ልፈልግ ስልክ ቁጥሯን ቶሎ አሁን በቴክስት ልኬላቸዋለሁ። ቀጥታ ሎኬሽኗ እንዳገኙት ይነግሩናል። ወደዛ እንሄዳለን። ያው ያንተንን እርዳታ ፈልጋለሁኝ። ስለዚህ ችግር የለውም። እኔ በተቻለ መጠን አግዛለሁ። ጥሩ እሺ። ዛሬ ያለውን ነገር አሳውቅሃለሁ። አንዳንድ ለሱ የሚያስፈልግ ወጪ ዛሬ የተወሰነ ነገር ከበር አድርጌ በራሴ እሄዳለሁኝ። የተወሰነ ሳንቲም ሰጣቸዋለሁኝ። ያው መተጋገዝ ስላለብን ሁላችንም ቢሆን ስለዚህ እንደዛ እናደርጋለን። አይዟችሁ ወንድሜ በቃ ቶሎ ያለውን ነገር ስልክህን አክቲቭ አድርግልኝ። ቶሎ ነው የምደውልህ፣ አሳውቅሃለሁ። እሷ ያለችበትን ካወቅና እርዳታህንም ያው ስለሚያስፈልገኝ እሺ። ስለዚህ እንደዛ እናደርጋለን። አይዞህ እሺ። እኔ አባት እኔ ወንድም አለሁልህ። እሺ በቃ አይዞህ፣ እመጣለሁ። እሺ እመጣለሁ፣ ተመልሼ እመጣለሁ። እሺ እኔ አባት በቃ ችግር የለውም። እንግዲህ ተመልሼ እመጣለሁ። እሺ ተመልካቾቻችን እንግዲህ ያው የተፈጠረውን ነገር እንዳያችሁት ነው። ቶሎ መሄድ ያለብን ብዙ ቦታዎች አሉ ማለት ነው። ስለዚህ ምን እናደርጋለን? ወደዛ እንሂድና ያለውን ነገር የምናሳውቃችሁ ይሆናል። በቃ አብራችሁን ቆዩ።
ሰላም እንግዲህ ውድ ቤተሰቦቻችን እንግዲህ ወንድዬም አለ ክሮች በሙሉ እንግዲህ በጣም እኔ እንደ ዛሬ ኮርቼባቸው አላውቅም። አብዛኞቹ በሙሉ የስራ ዘርፋቸውን በአግባቡ የተወጡበት ጊዜ ነው ማለት ነው። አሁን እንግዲህ ብዙም ወሬ አናበዛም፣ ብዙም ገለጻ አንሰጣችሁም ዛሬ፣ ምክንያቱም አሁን ያለችበት ቦታ ታውቋል። እንግዲህ መጀመሪያ ያጣራ ነው ምንድን ነው ሩም ውስጥ እንደነበረች ነው። ከ4 ሰዓት በፊት ሩም ውስጥ ነው የነበረች። ያ ሩም ምንድን ነው እንግዲህ ምንድን ነው የሚባለው ማስመሰያ ሩሙን አታድርበት፣ ለመሸወድ ነው። ሩሙን አታድርበትም። ከያዘችው ዛሬ 3ኛ ቀኑ ነው። ሩሙን ግን እየተጠቀመችበት አይደለም። ለምን እንደሆነ አናውቅም። አሁን ግን ያለችበት ጂፒኤሱ የሚያሳየን የድሮ ጓደኛዋ፣ በጣም የምትወዳት የድሮ ጓደኛዋ እዛ ቤት ነው ያለች ማለት ነው። ስለዚህ ሩሙን አስከፍተን አስፈትሸናል፣ ወረቀት ጽፈን። ምክንያቱም ልትሄድ እውነትም ተዘጋጅታለች ወይስ ምን እየሰራች ነው? ምንድን ያለው ነገር? ውስጥ ላይ ያሉት ደግሞ ምንድን ነው ቤቱን እንዲሸጥ እንግዲህ ሞቷል ተብሏል። ልጁ ወንድሟ ሞቷል ተብሏል። ተደብድቦ ሌላ ሀገር ስለነበረ ወድቆ ማንም የለውም ተብሎ እንግዲህ ሁሉን ነገር በራሷ አድርጋ ሽጣለች። የሸጠችበት ሁሉ ለማን እንደተሸጠ ሁሉ ሰነድ ምናምን ነገር እንግዲህ እጃችን ላይ ገብቷል። ሙሉ ኢንፎርሜሽን መረጃ ይዘናል። ሁሎችም የስራ ዘርፋቸውን በአመርቂ ሁኔታ ነው በጣም የሰሩልኝ፣ ደስ ብሎኛል። አሁን ደግሞ ያለችበት ቤት ስለሚታወቅ ከጓደኛዋ ቤት ነው ያለች። ጊዜ ሳናጠፋ በህግ መጠየቅ ስላለባት ቀጥታ ወደዛ ነድ ነገር አለ። ጊዜ ማስፈልግ ጊዜ መፍጀት አይፈልግም። ምክንያቱም ትንሽ ጊዜ እንትን ባለን ቁጥር የእሷ እርምጃዎች በጣም እየፈጠኑ ከ4 ሰዓት በፊት ነው ሩም የነበረችው። አሁን ደግሞ ሌላ ጓደኛዋ ቤት ነው። በዘገየን ቁጥር ልታመልጠል ስለምትል ቀጥታ መሄድ ያለብን ቀጣዩን ስለማናውቀው ና ተከተለ ና ያየሽ እንዳትወድቅ እንዳትወድቅ። ና ተከተለ። ይሄኛው ነው ቤቱ፣ ይሄ ነው። እዚህ ቤት ሰላም ጤና ይስጥልኝ። እንደምን አለሽ? ሰላም ነው? ሰላም ጤና ይስጥልኝ። ካሜራው ያው ለደህንነታችን ነው፣ ለሁላችንም ሲባል ነው። እና ማለት ያለ ሰው ፍቃድ ካሜራ ይዘህ ሰው ቤት ዝም ብለህ የምትገባው አንተ ማነህ? ስትጀምር አልገባኝም እንጂ መረጃ በር ዝም ብሎ ሰው ቤት እንትን ይባላል እኮ አልገባውም። አይደለም ካሜራ ይዘህ ካንተ ያለ ሰው ፍቃድ ለምዶ ካሜራ ይዘህ ከመጣ እኮ ካሜራማ ይዣለሁ፣ ምክንያቱም ካሜራው የሚያስፈልገና ያው ለደህንነታችን ነው፣ ለሁላችንም፣ ላንቺም ብቻ ሳይሆን ለኛም ስለሚያስፈልገን ነው። ስለዚህ ካሜራ ይዘህ ሰው ቤት ሳትጠይቅ ለምን አንተ ካሜራ የሚቀርጽ ነው እየጠየኩህ እኮ አልገባንም ገና እያስፈቀደሽ ነው። ገና እየወጡ ነው ሰውጣ። ስለዚህ ያለ ፍቃድ ደግሞ ካሜራ እንዲቀርጸኝ አልፈልግም። ገባ? ዝም ብዬ ካሜራ ለምትሄድ አልፈልግም። ትክክል እኮ አስፈቅዳለሁ። ታዲያ አስፈቅድሻለሁ። እሺ፣ ለማንኛውም ነበር የፈለኩት አንዳንድ ጥያቄዎችን መጠየቅ እፈልጋለሁ። ስለምንድን ነገር? ስለ ወንድምሽ። የምን ወንድም? ማን ወንድም ያለው? ስለምን ወንድም ነው? አልገባኝም። ስለ አንድ ብቸኛው ወንድምሽ ስለ እሱ ጥያቄ ልጠይቅሽ። ማለት ምንም አይነት ወንድም የለኝም። ምን ማለት ነው? ወንድም የለኝም ማለት ምን? ሞቷል ነው ወይስ ምንድን ነው? የለኝም። በቃ አስጀምር ወንድም የለኝም። ወንድም አለሽ እንጂ ለምንድን ነው የምትዋሺው? ምን ማለት ነው? የለኝም። አልገባኝም። በጣም የተከራከርከኝ ነው። የለኝም። ሁላችንም እናውቃለን ወንድም እንዳለሽ። ማነህ አንተ? ጋዜጠኛ ሀብታሙ እባላለሁ። እኔ ስለ ጋዜጠኝነት ስለአንተ ጋዜጠኛ ሀብታሙን ጋዜጠኛ ከበደውን ስለሱ አያገባኝም። ግን ምን ልትሆን መጣህ ቤቴ? ለጠየቅሽን ጥያቄ ነው መልስ የሰጠንሽ። የለኝም ወንድም። አባቴ ጆሮክ ይሰማል አይደል? እየሰማኝ ነው። ወንድም የለኝም። ምን ማለት ነው ወንድም የለኝም? የለኝም እንዴ? አልገባኝም። ምን ማለት ነው? የለኝማ ስለሌለኝ እሱ የሚያስቅ ምንም አይነት ወሬ አላወራንሽ። በጣም አስታቀኝ። እኔ ደግሞ በጣም አስታቀኝ እኮ። ምንድን ነው ያሳቀሽ? ወንድም የለኝም ማለት እዚህ ጋር እየተከራከርከኝ እኮ ነው። አለሽ ምናምን በጣም ተከራከርከኝ ማለት። በእርግጥ ብዙ የማደጎ እንደዚህ መረዳቸው ብዙ ልጆች አሉ። እንደዚህ ከነዛ መሀል ምናልባት ወንድም አሉ ብዙ የማደጎ እንደዚህ ማደጎ የምትረጂ ከሆነ ለምን ታዲያ አንቺ ከራስሽ ቤት አትኖሪም? ከጓደኛሽ ቤት አይደል ያለሽ? አሁን እንዴ ጓደኛዬ ጋር እችላለሁ። ባይዘው አንተ አትመርጥልኝ። የምኖርበትን ቤት የማርፍበትን ቤት አንተ መርጠልኝ። እኮ ማደጎ እረዳለሁ እያልሽ እየተበረሽ እኮ ነው። ያ ማደጎች እረዳለሁ። እንደዚህ ጎዳና ልጆችን እንደዚህ ምናምን ነገር ቤተሰብ የላቸው እረዳለሁ። አሁን ይኸውልሽ አሁን ልናወራሽ ነው የፈለግነው እኮ
ስለዚህ ውስጥ ገብተን ማውራት ካለብን ነው። ዝም ብሎ ሰው ቤት ዘል ብሎ እኮ ሰው ቤት አይገባም። መጀመሪያ ልጅ ሲቀጥል ደግሞ የለችም፣ የቤቷ ባለቤት ጓደኛ የለችም። እሷ ስትመጣ እሷን አስፈቀዳችሁ ልትገቡ ትችላላችሁ። ከዛ ፈቀደ ነው ወደ ምን እያደረግን ያለው አልገባኝም። ለምንድን ነው የምትዘጊው? አልገባኝም። የምትዘጊበት ምክንያት የቤቱ ባለቤት የለችም። እሷ ስትመጣ እሷን አስፈቅደህ ትገባለህ። እኮ እያናገርንሽ ያለ እሷ ፈቃድ ደግሞ እዚህ ቤት መግባት አትችልም። ስለዚህ ተናግረሽ ከመዝጋትሽ በፊት መጀመሪያ ረጋ ማለት አለብሽ። ብትረጋጊና ብናወራ መልካም ነው። ቆይ ተረጋጊና መጀመሪያ መረጋጋት ነው ያለብሽ። አይ በጣም ሌላ ነገር እያወራንሽ መዝጋት የለብሽም በሩን። ገብቶሻል? ቆይ እንዳትዘጊው በሩን እያወራንሽ መዝጋት የለብሽ። ቀጥል፣ እያዳመጥኩ ነው። እኛ የህግ አካል ነን፣ መርማሪ ጋዜጠኛ ነን አይደል? ራሴን እያስተዋወቅሽ ነው። ምንድን ነው ቀልድ ነው ያልሽው? ምንድን ነው የምታሸው? አይ አይደለም፣ እየነገራችሁ ነው አይደል? ስለዚህ እንደማመጥሽ ቀጥል። ናገባ ደስ ግቢሽ። ማን አንተ? ምን እየሆንክ ነው? አልገባኝም። ማን አንተ? ስትጀምር ከፍተኛ መገበዝ ማን አንተ? አልቀመጥም። ጉጣ ከዚህ ቤት ይኸውልህ፣ ውብዬ መሳለቂያ ነው የማደርገው። ትሰማኛለህ አይደል? እየሰማችሁ ነው? ወጮ ካለብሽ ደስ ይለናችሁ። ጭራሽ እንደዚህ መታችሁ ልደፍሩ ነው? እንዳልገባኝም ማንም አንቺ የሚነካሽ እናንተ እኔ ማክስ አድርጋችሁ መጣችሁ ምን ነገር ታረጉኝ ነው? ያልገባኝም። ማንም አይነካሽም። እሺ ቀጥል። እንደዚህ አይነት ተልካሻ ነገር ስለማናደርግ ነው ቪዲዮ እያደረግን እኮ ቃል አሁን ተጀምሯል እኮ እንዴ ሴት ልጅ ካሜራ ይዛችሁ ትመጣላችሁ፣ እርቃዋን አድርጋችሁ ቪዲዮ ትቀርጻላችሁ። ምንድነው ያ መጀመሪያ ቁጭ ወይ ረጋቢ ይሁንልኝ። ከቤት የሚፈልጉት ሰው ቤት ሰው ዘል ብሎ ገብቶ የለኝም፣ በቃ ወንድም የለኝም፣ የለኝም። ምንድነው እንደዚህ የሚያደርግሽ ነገር የለም። በቃ ስለገደልሽው ነው። ማን ምንድነው የሞተው? ማን ገደለው? ስለመገደል ነው የምታወራው? ምንድነው ታዲያ? ምን ሆነሽ ነው? ምንድነው ችግርሽ? ችግርሽ ምንድነው? ንገሪኝ ፕሊስ። በእናትህ ስወጣልኝ ከቤቴ። ይሄ አንቺ ቤት አይደለም። ቁጭ ብዬ ከአንተ ጋር ራሱ ኮሚኒኬት ማድረግበት ምንም አይነት ምክንያት የለኝም ከአንተ ጋር። ትሰማኛለህ? ለምን የምንመጣጠን አይነት ሰዎች አይደለም። በምንድነው ሰው የምትለቂው? ምንድነው ሰው የምትለቂው? ምንም ዝም ብዬ ሳያችሁ ራሱ አልተመቻችሁኝም። ስጀምር በመጀመሪያ ደረጃ የሰው ልጅ መግባት እኮ አንተ ካለብህ መርማሪ ጋዜጠኛ ነኝ ብለሃል አይደል? በሰላማዊ መንገድ አስረድተኸኝ ገባህ? የመጣህበትን አስረድተኸኝ ልትገባ ትችላለህ። እንደዚህ ገፍትረህ እንዲህ ተነፋፍተህ ስለመጣህ እኮ ማለት ነው። ትንሽ ቢወፍር በሹካ ይነሳል። ሰምተኸኛል አይደል? ሞክሪኝ፣ ሹካውን ያዥና ሞክሪኝ። አሁን ላይ ሁልክ ምንም በስነ ስርዓት ማውራት ብትቺ መጀመሪያ ታናግሪኝ ነበር። መጀመሪያ ሳናግርሽ ስነ ስርዓት ይዘሽ ታወሪኝ ነበር። ስነ ስርዓት ስለሌለሽ ነው። ልክ ነኝ እኔ ባይዘው ምንድነው ልክ ነሽ? ንገሪኝ። አሁን እዚህ የመጣህበት ቤት የጓደኛ ቤት ነው ገባህ አይደል? ያለ ቤቱ ባለቤት ፍቃድ ደግሞ ልትገባ አትችልም። ትክክል ነሽ። ያ ስለዚህ አንቺ ደግሞ ወንጀለኛ ነሽ። ማን ነው ወንጀለኛ ያደረገኝ? ወንጀለኛ ስለሆንሽ በምንም አይነት መንገድ አሳየኝ። እናስረዳሻለን አይደል? እዚህ የመጣሽው አይመለከትም። ቁጭ በለው እንዴ። አያገባም። ይኸውልሽ እኔት መጀመሪያ እርጋታ ያስፈልግሻል። እሺ ተረጋግተሽ ማውራት የምንችል ከሆነ ተረጋግተሽ እናውራ። ስትረጋጋ አንተ ነው እኮ ልረጋጋ የምችለው። አሁንም እኮ እየነገርኩ ነው። ምንም እኔ እንድረጋጋ እኮ እያረክበት ያለህ ነገር የለም። እየሰማኝ ነው አይደል? ያዳመጥኩሽ ነው እኮ። ስለዚህ እያረጋችሁት ያላችሁት ነገር ልክ አሁን እንደዚህ ቁጭ ብላችሁ ብትመጣ እሷ ማለት ምንድን ነው? ለእሷ ነው ምንም ችግር የለውም። እንዴት ነው ችግር የለው? አንተ ቤት ውስጥ የማታውቃቸው ሰዎች ሰብስበው ገብተው ቁጭ ላይ ቢጠብቁ ምን ማለት ነው? ምንም ችግር የለውም። እሱን ለማሳየት እኮ ፈቃደኛ አልሆንሽልኝ። በቃ ከላይ አወራራችሁ ልክ አይደለም። አሁን ወንድም አለሽ፣ ወንድም እንደዚህ ገለሽ ወንጀለኛ ምናምን ምንድን ነው የምታወሩት? ወሬ ሲጀመር እናንተ ራሱ ልክ ናችሁ? ደህና ናችሁ? አንቺስ ደህና ነሽ? እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። ልክ ይሆንሽ ይመስልሻል? ምንድን ነው እንደዚህ የሚያደርግሽ? እንደፈለኩ ቢያደርገኝ መፍትሄ ነው። ባይዘው እንደፈለኩ ሊያደርገኝ ይችላል። እንደፈለኩ ሊሆን ይችላለሁ። ገባህ አይደል? እዚህ ጋር በእኔ ማለት ፕራይቬቴ ነው። እንደፈለኩ መሆን ኢትዮጵያን ለቀሽ መውጣትሽ የት የሚያደርስሽ ይመስልሻል? የፈለኩበት ካናዳ፣ የፈለኩበት ሊድ መፍትሄ ባይዘው መፍትሄ እኮ ነው ወይስ የሆነ ሀገር መብትሽ እንዳልሆነ አሁን ላስረዳሽ። እየሰማኸኝ ነው? ፍሬ የሆነ ሀገር ልትሄድ መጥቼ አንተን ፍቃድ ጠይቄ እንደዚህ የባካችሁ ሊድ እናንተ ጠይቄ ነው የምሄደው። ሲጀምር ሲቀጥል ደግሞ ማን ነው ትሄዳለች ምናምን ነገር ስ ያለችው ስለምናውቅ ሁሉንም ነገር። ኦኬ የተከታተላችሁ ነው? አዎ በጣም ነው የሚገርመው። አዎ ይገርማል። በጣም በቃ አንተ ስማችን ጭንቅላቴ ነካችት። በእውነት አንቺ አሁን በአንቺ ቤት አንቺም እኮ ጭንቅላታችን ነክተሽናል። ባይዘው ጭንቅላቴ ነካችት። ሩም ሌላ ቦታ ስሚ፣
ሩም ሌላ ቦታ ይዘሽ አንቺ እዚህ ስትኖሪ በአንቺ ቤት በቃ አንቺ አራዳ ጭስ ነሽ። ጭንቅላችን ተጠቀምሽ። በቃ ጭንቅላችን በጣም ነው የተጠቀምሽበት። ያስኩኝ ቪላ ቤት ተከራየው አይመለከታችሁም፣ አያገባም። ገብቶኛል። ምክንያቱም ይህን የምታስቀይሽበት መንገድ እንደሆነ ቀድመን የምናውቅ ሰዎች አትለኝም እንድትረጂ ነው። ገባሽ? ምንድን ነው ሰክረሻል? ምንድን ነው ያጨሽው ነገር አለ? ግርም ነው የሚለው በጣም ጭንቅላት ሊቅ ነው። ባይዘው ለምን እንትን አትሞክርም? አርትና ለምን አትሞክርም? አቅሙ ከሌለ ችግር የለም። እኔት በመጀመሪያ ደረጃ ቀስ አድርጌ እያስረዳዎች ነው ያለሁት። ቀልድ አይደለም የያዝነው ነገር ቁም ነገር ነው። ሲቀጥል ደግሞ የፈለግሽውን ማለት ትችያለሽ፣ የፈለግሽውን ማድረግም ትችያለሽ። ገንዘብ ብቻ ብዙ ነገር እንደሚያደርግ ስላየሽበት ሊሆን ይችላል። ቤት የአባትሽን የእናትሽን ንብረት ግቢ ስለሸጥሽ ብቻ ገንዘብ ስላለሽ ጭንቅላትሽ መደፈን ያለበት አይመስለኝም። ገብቶሻል? ጭንቅላትሽን መጠቀም መቻል አለብሽ ያለ ገንዘብ። ምክንያቱም ገንዘብ ስላለሽ ነው ወንድምሽን ያስደበደብሽው፣ ወንድምሽን ምላሱን ያስቆረጥሽው። ኦኬ ወንድሜ ኦኬ፣ በአንተ ነው ወይንስ እሱ ወልዳችሁ ያመጣችሁልኝ? ወንድሜ እኔ እኮ ቆይ አሁን ልክ ምን አልከኝ መሰለክ? አሁን እያወራን ወንጀል ሰርተሻል አልከኝ አይደለ? ብዙ ነገር አድርገሻል አልከኝ። እንደዚህ ያለ እንደዚህ ሆኗል፣ እንደዚህ ገባ፣ እንደዚህ ወጣ። እስካሁን እያወራችሁ ያላችሁ ነገር ምንም የማይገባ ወሬ ነው። ባይዘው እስካሁን እየለፈልፋችሁ ያላችሁ ነገር ለኔ ቢኮዝ በቃ የሆነ አንዴ ወንድምሽን ገለሽው፣ አንዴ የቤተሰብሽን ንብረት መፍትሄ ነው እኮ ባይዘው የቤተሰብን ንብረት መሸጥ የራሴ መብትሽ ነው። የወንድምሽን ምላስ መቁረጥ ማስቆረጥ፣ ምላስ የወንድምሽን ምላስ ማናት? እኔ ነኝ ምላስ ይቆርጥ? አዎ አንቺ። የትኛው ወንድሜ? ስነ ስርዓት ያዥ። ከዚህ በኋላ ይኸውልሽ፣ የትኛው ወንድም የለኝም። አሁንም ወንድም የለኝም። ስነ ስርዓት ይዘሽ ወንድም የለኝም። የሰማኸኝ ነው አይደል? ወንድም የለኝም። ማን ይወለድልኝ? የት ነው ያየኸው? ወንድም የለኝም እኔ። ኧረ አንቺ ራሱ ባትወለጅስ እናትሽ ትኖር ነበር እኮ። ባትወለጅ ኑሮ እናትሽም ህይወቷ አያልፍም ነበር። የማይኔ እናት ሞተችው ማለች። ስለዚህ መደማመጥ አንችልም። እንደዚህ በጤነኝነት አይምሮ ላይ ያለች አይመስለኝም። ስለዚህ ኖ እኔ እኮ ምንም እየገባችሁ ነው አይደለም። አሁን የመጣችሁበትን ሜን ፐርፐዝ ለምን አትነግሩኝም በስትክክል? እሺ በቃ በስትክክል እንደ ትልቅ ሰው ለምን ተነጋግረን አንረዳዳ? እሺ ላስረዳሽ። ምንም እየገባኝ አይደለም። ችግር የለውም። አሁን አንቺ በአንቺ ቤት በቃ አራዳ ሆነሻል። ነገሮች እንደዚህ ጥፍጥፍ ልንገርሽ፣ እንደዚሁ እንዳልነው ውለን ማደር እንችላለን። አንቺ ግን የትም አትሄጂም። እኔ ማርያምን ብዬሽ የትም አትሄጂም። በረራ እንዳለሽ እናውቃለን። መቼ በስንት ሰዓት ምን በረራሽን ተይው፣ እርሺው። ምክንያቱም በህግ ስለምትፈልጊ አንጠልጥለው ሲያስወጡክ የዛኔ ነው ስነ ስርዓት ማትረጋጊ። በጣም ስነ ስርዓት ይዤ እያወራችሁ ነው። የሰማኸኝ ነው አይደለ? ነርቨስ አታርጉኝ። ከዚህ በላይ አታበሳችሁ። ወንድምሽ ምላስ ለምንድን ለምን ወንድም ነው የምታወራብኝ? ስትራቴጂ ዝም በይ ትርሽ ሰማኛል አይደል? ይኸውልህ ሴት መቶ ወንድ አትባልም። እሺ አልጫ ሴት ነው። ሴት ነው አንተ በጽፊ እንዳላጨልሽ ዝም በይ ጨምላቃ ትርሽ ስታስጠይ ነገር አለ ብትሉት ስለዚህ እንዳላጨልሽ ቆሽ ብለን ፈልጉት ከኔ ብለን ፈልገው ወንድ ትመቻለሽ። ቁጭ ብዬ ስላወራሁሽ ነው። በጥፊ ነው የምልስሽ። ነግሬሻለሁ። አይጥ ለርዝ ግዴ ወርዝ ግዴ ነጥር ነርዝ ቁጭ በይ። በስነ ስርዓት ስላወራሁሽ ነው። አይጥ ሴት መተኩ እንዳትባልም። እሺ ሰማኛል አልባልም። ርካሽ ሴት ነው እንደው ልንገርህ፣ ርካሽ ከሴት የሚያነስክ ነሽ። አንቺ አሁንም እንዳላጨልሽ ነግሬሻለሁ። አዝማሪ ቁጭ ምን እንደምትለፈልፊ ስነ ስርዓት ይዘሽ ማውራታችን ምንድን ነው? ከኔ የምትፈልገው እሺ ምንድን ነው የምፈልገው? አንቺ ጋር እኮ የሚያጨቃጭቀን ምንም ነገር የለም። ሙሉ ማስረጃ እጃችን ላይ ያለ። አንቺን ወደ ፖሊስ ጣቢያ ይዞ መሄድ ነው። ከአንቺ ጋር ብዙ ወሬ አያስፈልግም። ምንም አይነት ወሬ ማለት ነው። ቤቱን ፈትሸው ወንዴ፣ ተነስ ፈትሸው በደንብ። ይኸውልህ ከዚህ ምንም የለም። በቃ እሺ እነግርሃለሁ። እሺ በቃ ምንድን ነው በቃ ሁሉ ነገር ነው እነግርሃለሁ። ና ቁጭ በል። እሺ ቁጭ አድርገውና እነግርሃለሁ። ችግር የለውም። ና ቁጭ በላች። ምንድን ነው እንደዚህ ያደረግሽ ወንድምሽ ላይ? እስኪ ንገሪኝ። ስለሚያስጠላኝ። ምን አደረገሽ? ስለሚቀፈኝ።
እውነቱን እየጠየቀኝ ነው አይደል? አይደል? እሺ በስነ ስርዓት አውሪኝ ታዲያ፣ ችግር የለውም። ለምን እንደዚህ እንዳረኩት አይደል እየጠየቀኛለሁ አይደል? ስለሚቀፈኝ ወንድ የተባለ ወንድ ፍጥረት ሙሉ ክፍፍ ስለሚለው። እሺ ምን አጠፉ? ምን አጠፋን? አጠፋን ትሰማኛለህ? ምላሱን ብቻ አይደለም ትሰማኛለህ? እንዲህ ብልቱን በቆርጥላት ራሱ ደስ ነበር የሚለኝ። እሺ እኔ ሁኜ ነው በዛ ራሱ የተውኩት። እሺ እኔ ሁኜ ምን አደረገ እኮ ምክንያችን ነው ማወቅ እንፈልግም። ሰይጣን ቆራጭ ድሮንም እነሱ ናቸው ሙሉ ለሙሉ እንዲጨርሱት ነገራቸው። ሙሉ ቢጨርሱት ነበር እዚህ ሁሉ ነገር ውስጥ አልገባም ነበር። ለምንድን ነው እንደዚህ ያደረግሽ? ምንድን ነው ምክንያትሽን ንገሪኝና ምክንያትሽ ትክክል ከሆነ በቃ እኛ ያገባን ምን አገባን? እኛ እኮ መርማሪ ጋዜጠኞች ነን። ነገሩን እንመረምራለን። በዛ ላይ ደግሞ አንቺ ልትሄጂ ነው አይደል? ወደ ውጭ ሀገር ልትሄጂ እስከሆነ ድረስ የአንቺን መበላሸት ያለበት አይመስለኝም። የምትሄጂበት ነገር እኮ እየሰማኝ ነው። በእሱ የምንስማማ ከሆነ ገባህ አይደል? በእሱ ብቻ አይደለም በቃ እኔ የምትፈልጉትን ነገር ነው ያደርግላችኋለሁ። በቃ ተውኝ፣ እኔን ለቁኝ። እኔ ወደሚሄድበት ሂድ። ሰዓቴም እየደረሰ ነው። በረራይ እኮ ምንድን ነው ንገሪኝ። ምክንያትሽን ማወቅ እፈልጋለሁ። ከአንድ አባት ከአንድ እናት የተወለድን ዝና ወንድም አይደለም። እሺ በእናት ነው ከሱ ጋር የምንገናኘው። የእሱ አባት እኔ ነው የወለደኝ። እሺ እና ይሄ ቦታ ደግሞ የእናቴ እንጂ እሱ አይደለም። እሺ ገባህ አይደለ? የፍጥኩት መሬት የእናቴ ነው። ሰይጣን ቆራጭ እና ምን አደረገች? ገና ለገና ይካፈለኛል ነው ወይንስ በመከፋፈል ተነጋግራቸዋል? ንገሪኝ እስኪ። እናታችን ከሞተች በኋላ እንጀራ አባታችን ነበር የሚያሳድገን ሁለታችን። እሺ እና ካሜራማን ውጭውን ቸክ አድርግልኝ እስኪ። ውጣና ቸክ አድርግ። እሺ አንድ ቀን ማንም በሌለበት ደፈረኝ። ሰማኛለህ? የገዛ የእሱ አባት ማለት ነው። የእሱ አባት ነው የደፈረሽ? እንጀራ አባቴ። እሺ ገዛም ደም ግፊት ታማሚ ነበር። የሆነ ቀን በጣም ታሞ ነበርና መድኃኒቱን ሲፈልግ ቀይር ሌላ መድኃኒት ሰጠሁት። እዛ ሞተ። ስለደፈረሽ በቀል ማለት ነው? አዎ ድብን አድርጌ። ለምን አልከሰስሽውም? እንደምን እንደምከሰው የትኛው ፍርድ አለ ብዬ ልክሰሰው ማለት ለምን ብዬ ከሰዋለሁ? ራሴ ነኝ ፍርዱን መስጠት የፈለኩት። ከዛም በኋላ ቀን በቀን ባየሁት ቁጥር ይህንን ሰይጣን አረመኔ በቃ የማይሆን ነገር ነው። በቃ ራሴ መቆጣጠር አቃተኝ። ባየሁት ቁጥር የማስታውሰው እሱን ነው። ባየሁት ቁጥር ያደረገኝን ነገር ነው በቃ የማስታውሰው። በቃ አስጠላኝ፣ ላይን ቀፈፈኝ። ወንድ የሚባል ፍጡር አስጠላኝ በቃ። ከዛ ጭራሽ ብሎ ደግሞ ያልበቃ ሲለው እኩል ነው ውርሱን የምካፈልሽ እያለ ጭራሽ ደረቱን ነፍቶ ከኔ እኩል በቃ በጣም መጎራት ጀመረ። ምናምን ነገር ጭራሽ ጀመረ። የእናቴ እኮ ነው የእናታችን እንደዚህ ነው፣ ይሄ ነገር ለእኔም ይገባኛል ምናምን ልቶ ያሰብኩልኝ ጭራሽ በጣም ከምነግር በላይ በጣም በቃ እንድበቀለው በጣም እሱ ላይ የሆነ ነገር እንዳደረግ በጣም ፈለገ። በጣም አስፈለገ። በቃ በግድ ነው ይሄን ነገር እንዳደረግ ያደረገ። ገባህ? ያባቷል በቃ ብሎ ጭራሽ የእናቴን ንብረት መካፈል ፈለገ። እናቴ ደሟ እንዲጠብ አድርጋ ይሄን መሬት የገዛችሁ ይሄን ቤት የሰራችሁ። ገባህ? ማንም ደግሞ መቶ እንዲካፈልኝ አልፈልግም። መሸጥ ፈልጌ አይደለም ይሄ ቤት የተሸጠው። ገባህ? ግን ማንም እኔ ቆሜ እያየሁ የእናቴን ንብረት እኩል ከሱ ጋር ልካፈል። እሺ ታዲያ እንዴት ነው ፕሮሰስን ያስጨረስሽው? እሱ ሙቷል ተብሎ እንደሆነ ሰምተናል። ግን እንዴት ነው ያንን እንዴት ልታስጨርሽው ቻልሽ? ብር ከፍዬ በጎረምሶች ራቅ ወዳለ ቦታ ወስዶ እንዲጠፈጥፉት አደረኩ። ምንድን ነው ሀሳቤ? ቢያንስ በዱላ ብቻ ነገር ተደርጎ እንድትሆንና አርፎ እንዲቀመጥ ነበር የፈለኩት። ግን ምንም እንዲተው አልቻለም። ጭራሽ በቃ አጉል ደረቱን ተወጣጥሮ የሚናገረው ንግግር ምናምን በጣም ዲስተርብ አደረገኝ። በጣም ማለት ነው ከምነግርህ በላይ በቃ በጣም በዚያን ሰዓት በጣም ተናድጄ ምላሱን ቆረጥኩት እንዳይናገር ምንም ነገር እንዳያወራ አደረኩት። ከዛም በቃ ጠፍጥፈው ትራቅ ወዳለ ቦታ እንዲጠሉት ነገርኳቸው። ቀድሜ ምን አለ የዛኔ እንዲገላግሉት ባደረኩ ኖሮ የሁሉ ነገር አይመጣብኝም ነበር።
ለምንድን ነው እንደዚህ የምትይ? የአባቱ ልጅ ስለሆነ። እሺ እሱ ምን አጠፋ? አባትየው አጥፍቷል። አዎ በጣም አጸያፊ ነገር ነው ያደረገ አባትየው። ያው ነው እሱም ነገ እሱ ዞር ብሎ ሴት ልጅ እንደዚህ እንደማያደርግ ምን እርግጠኛ ነኝ። ወንድ እኮ ነው እሱ፣ ያውም የአባቱ ልጅ እና አባቱ ተሳሳተና ልጅየውም እንደዛው ነው። ምንድን ነው እንደዛማ አይሆንም እኮ። ሙሉ ወንዶች ናቸው ናቸው። እርግጥ ይገባኛል፣ ከፍተኛ የሆነ ጥላቻ ይኖርብሻል። ምንም ጥያቄ የለውም። ጥላቻ ይኖራል። ፈልገሽ አይደለም ተገደሽ ነው። ሳይኮሎጂካሊ ተጎድተሻል፣ ሜንታሊም እንደዚሁ። ግን አንቺ ደግሞ ሁሉም እንደዚህ ነው አንድ ነው ማለት የለም። ይሄ አይሰራም። አባቶች ያደጉ እኮ በጣም ብዙ ሰዎች አሉ እንዴ። አንቺ ወላጅ አባትሽ እንደዚህ አይነት መጥፎ ሰው አይደለም። አሁን ጀራ አባትሽ ስለሆነ ነው። እኔ አባትማ እናቱን ነው የሞተው። ታዲያ ሁሉም አንድ አይደለም እኮ። እንዴት አንድ ሊሆን ይችላል? የፈለግሽው ማለት ትችላለሽ። ግን ገና ለገና ሁሉም አንድ ያው ነው ብለሽ የወንድምሽን ምላስ ማስቆረጣችን ይልክ አይደለም። ማን ነኝ ብለሽ ነው አንቺ? ማን ስለሆንሽ ነው አንቺ? ማን ስለሆነ ነው እሱ የእናቴ ንብረት የሚካፈልኝ? ማን ስለሆነ? ይካፈልም አይካፈልም ለምን እሱ ላይ እንደዚህ አይነት ነገር ታደርሻለሽ? አንቺ ላይ የደረሰው ነገር አጸያፊ አይደል? ያወራሁት እኮ በፍቅር እኮ አወራሁት። እንዴት ይሄን ነገር በብዙ ነገሮች አንቺ ላይ የሆነው ነገር አሳፍሮሻል አላሳፈርሽም? እንጀራ አባትሽ ያደረገው ነገር ባያሳፍረኝም አልደፋውም ነበር። ስለዚህ አንቺ ማው ልታፍሪ ይገባሻል። እሱ ላይ ያደረግሽው ነገር ምን አደረገሽ? ፈትሽ ይዘው የምትሄደው ዕቃ ምናምን ስለሚኖር እሱን አምጣ። እሻውን እንደምትፈልጉት ከእኔ እባካችሁ። አሁን ሰዓት እየደረሰብኝ ነው። ምንድን ነው ሰዓት? ሰዓቱ እየደረሰብኝ ነው። ቆይ ምንድን ነው የምትፈልገው? ለምን ፓስፖርትሽን አምጪ። ወሬ አልፈልግም። እሺ እባካችሁ። እሺ ምንድን ነው እንዳደረግ የምትፈልጉት? የፈለጋችሁትን አደርጋለሁ። ምንም ነገር አንፈልግም። እባክህን ህይወቴ እንዳይበላሽ ዳግመኛ እባክህን ይሄ ነገር ከተበላሽ ይኸውልህ ሙሉ ለሙሉ ህይወቴ የሚያበክን። ምንድን ነው ያንቺ ህይወት የሚበላሽ? በምንድን ነው የሚበላሽ? ንገሪኝ እስኪ። እየነገርኩ ነው። በቃ ይሄ ነገር ግዴታ መሆን አለበት። ዛሬ ግዴታ መበረር አለብኝ፣ መሄድ አለብኝ። የት ነው የምትሄጂው? አታፍሪም? እንደዚህ አሁን ስትይኝ ለምን ደግሞ አፍረው? ስለ መብረርሽ የሚያሳስብሽ ስለ እሱ ያሳስብሽ የሚያደረግሽው ነገር እሱ ስለሳሰበው አይደል? በያውን ፓስፖርት አምጪ ቶሎ በይ። ለምንድን ነው እኮ እየነገርኩ ነው። ለምን እንደምሰጥክ ይሄን አልሰጥም። ቆይ ካሁን ካያወራ ነው አይደል? በስነ ስርዓት ስናወራ በስነ ስርዓት እየተነጋገርን ነው አይደል? ኃይል ይመጣል። ኃይል እንዳይመጣ ቁጭ አስገባውን ሻንጣው። ለምን ሻንጣው ነው ባጋላ አምጣ ወደዚህ። ሻንጣውን ለምን እንደምታስወጣው ለምን ታስገባው? ሙሉ ጫርጎ እዚህ ለምን ይዘም ተው። ስነ ስርዓት ገጅ ምን እየሆንክ ነው ያለው? ነግሬሻለሁ። አስቀምጥ። ያው አብሮ አስቀምጥ። ዝም ብለሽ አምጪ ቶሎ አውጪ። ፓስፖርትሽን አውጪ ቶሎ በይ። ስነ ስርዓት ኃይል እጠቀማለሁ። ነግሬሻለሁ። አምጪ። የት ነው የምትሄጂው? ለሄድ የት ነው የምትሄጂው? ንገሪኝ። የትም አትሄጃትም። ይኸውልህ በጣም በጸባይ ምንድን ነው በጸባይ ባጠብቄ እንዳላጨልሽ አንቺ ማለት ምን የምትፈልገው? ምንም ነገር የለም። ልብሴ፣ ጫማዬ፣ ቀጤ ነው ያለው፣ ንብረቴ ነው ያለው። ይኸውላችሁ ምንድን ነው ይፈልካለሁ ነው ሌላ ነገር እንጠቀም እያደረጋችሁ ነው። እኔ ከዚህ ቀረው ማለት ይኸውልህ አዳሜ በህይወት ትኖር መስሏል። አንተ ሞን ካንተ በታት ነው እየሰማኝ ነው አይደል? አምጣው እቃውን። ይኸውልህ ፓስፖርቱን አምጣው። ይሄ ነገር ፓስፖርቱን አምጣው። ወሬ አልፈልግም። ከአዳሜ ትኖር መስሏል። ሰላም እንግዲህ ተመልካቾቻችን፣ ያው አሁን አንድ ቦታ ውስጥ እንገኛለን ማለት ነው። ወደዛ የመጣንበት ምክንያት ምንድን ነው? እንግዲህ ወንድማችን የተጎዳውን ጉዳት አይታችኋል። የአልጋ ቁራኛ አድርገዋለች። ተጎድቶ ቁጭ ብሎን ያለና እሱን እንግዲህ ማገዝ መቻል አለብን። ስለዚህ የተለያዩ እርዳታዎችን ጠይቄያለሁኝ። ምክንያቱም አስፈላጊ ስለሆነ ማንም ሰው መጎዳት የለበትም። መታገዝ ያለበት ሰው ደግሞ ኢትዮጵያዊ እስከሆነ ድረስ መተጋገዝ ስላለብን እንግዲህ መታገዝ ወዳለበት ቦታ እሱንና ድንቅ የሆነውን የሚንከባከበውን የሚያከብረውን ጓደኛውን አብረን ይዘነዋል ማለት ነው። አብረን እንግዲህ ወደ ውስጥ ሂደን የምናይ ይሆናል ማለት ነው። አብራችን ቆዩ። እንግዲህ ተመልካቾቻችን ዛሬ ወንድሞችን ለማገዝ እንግዲህ ቦታው ድረስ ተገኝተናል ማለት ነው። የተለያዩ ሰዎችን እርዳታ ጠይቄያለሁኝ። መቼም ለእርዳታ እጃችን እንዘረጋለን ምንጊዜም ቢሆን አንዱ አንዱን ማገዝ መቻል ስላለበት
መተጋገዝ ስላለብን እንግዲህ እርዳታ ወደ ተለያዩ ሰዎች ደውያለሁኝ። ስለዚህ ወንድሞችን ደግሞ ያሉበትን ሁኔታ በደንብ በቪዲዮ በማስረጃ አሳይቻቸው ብዙ እርዳታዎችን ጠይቄያለሁ። ያገኘሁት እርዳታ 2 ቦታ ላይ ብቻ ነው። አንደኛው ደግሞ በደስታ ልክ እርዳታውን ስጠይቅ ከፍተኛ የሆነ ደስታን የተሰማቸው። ስለዚህ ወደ ቢሮቸው መገኘት ስላለብን ወንድሞችን ይዤ እየሄድኩ ነው ማለት ነው። ያው እንግዲህ እኔም ብዙ መናገር የለብኝ፣ ምክንያቱም ወንድሜ ትንሽ ወገቡንም እያመመው ስለሆነ ወደ ውስጥ እንግባ። ነገር ግን ሰዎቹ እንዲያዩ ነው የተፈጠረውን ነገር በቪዲዮ ብቻ ሳይሆን በአካልም የተጎዳውን ጉዳት አይተው እርዳታ እንዲሰጡት በማሰብ ስለሆነ እንግዲህ ወደ ቢሮ ውስጥ እንግባና የምናገኘውን እገዛ የሚሆን እርዳታ ጠይቀን አግኝተን እንድንወጣ መልካሙን ተመኙልን። ተከተል። አይዞህ አንበሳ። ዊልቸር ምናምን ነገር ብለን ነበር እኮ እምቢ ስላለ ነው እሱ። ኤክሰርሳይዝ ጠንከር እንዲልም እንግዲህ እንደዛ መሆን አለበት። እሺ ሰላም፣ እንደምን አለሽ? ሰላም ነው? እንደምን አለሽ? ሀብታሙ እባላለሁ። እሺ አቶ ኃይሌን ፈልገን ነበር። እሺ ወደ እሱ ትወስጂና፣ ይቅርታ፣ አይዟችሁ። አይዞን፣ ጠንከር ማለት አለበት። ጎበዝ፣ ጠንካራው ነው ያልሽ። ሰላም ጤና ይስጥልኝ አቶ ኃይሌ፣ እንደምን አለ? ሰላም ነው? እንኳን ደህና ቆየኝ። አዎ አይዞህ፣ ቀስ አድርገህ አስቀምጠው። አይዞህ፣ ሰላም በለው። እሱንም ያው ያልኩህ እሱ ነው እንግዲህ ብዙ ነገር ሲያግዘው የነበረ እያንዳንዱን ነገር እሱ ነው ከጎኑ ነው ያለ። ያው እንግዲህ ደህና ነው፣ ምንም አይልም። አንበሳ ነው፣ በጣም ጠንካራ ነው። እናመሰግናለን። በጣም ነው የሚያሳዝነው ሀብቴ። እንደዚህ በዚህ ደረጃ የሰዎች ልጅ ጭካኔ በዚህ ደረጃ እንደዚህ ይደረጋል። እንግዲህ ምንም ማድረግ አይቻልም። እንደላኩልህ ፎቶውን እንግዲህ በጣም ብዙ ቦታ የተመታበት የተጎዳበት ቦታ አለ። ያው እንግዲህ ቁጭ በልና ያለውን ነገር ደግሞ እንንገራቸው። አይዞህ አባቴ። እሺ እና ጨብጠኝ። አይዞህ አንበሳ፣ ችግር የለውም። በቃ ቁጭ በለኝ። እሺ ቁጭ በለታኝ። እሺ እሺ። በጣም የሚያሳዝን ነገር ነው በእውነቱ ሀብቴ። ምንድን ነው እንደው እግዚአብሔር አንተ ውለታህን ይክፈል። እንግዲህ እንደዚህ አይነት ነገር እኔ በእውነት በጣም ፎቶውን ሳይ በጣም ነው ያዘንኩት። ከአእምሮዬ በላይ ነው የሆነብኝ። እንደዚህ አይነት በዚህ ደረጃ ሀገራችን ውስጥ እንደዚህ አይነት ነገሮች ይካሄዳሉ ይፈጸማሉ ብዬ አንድ ቀን በፍጹም አስቤ አላውቅም። እውነት ለመናገር እኔ ከአእምሮዬ በላይ ነው ማለት። እንዴት በጣም እንደዚህ አይነት ነገሮች በጣም የሚያሳዝኑና የሚያስጨንቁ ናቸው። እውነት ለመናገር እንዴት ቃላት ላትጠቀምበት ጉዳይ እኮ ነው። ምንም ነገር ይዛ ላትሄድ። እሷስ ወደ ዩኬ ልትወጣ ብላ አስባ ነበረ። ፍላይቷም ካንስል ተደርጓል። እስር ቤት ነው ያለች። ምክንያቱም ያው የሰራው ነገር ይከፍላል። ካርማ ምን ጊዜም ቢሆን ይከፍላል እና የሰራቸው ነገር ልክ አይደለም። እግዚአብሔርም ያያልኩ ሰው እየመሰለን ነው ብዙ ነገር የምናደርግ እንጂ ፈጣሪም ያዝንብናል፣ ያየናል። ስለዚህ ልጅቱ ያው ዋጋዋን አግኝታለች። እህቱ ናት፣ ግን ምንም ነገር አድርጋ መኖር ነው የፈለገች። ጭራሽ ደግሞ መምጣቱን ስትሰማ ደግሞ ሩም ነው ይዛ የነበረና ከሩም ደግሞ እንደነገርኩ ወደ ቤቷ ነው ተደብቃ የያዝናት። እንግዲህ ያው ጂፒኤስ በስልኩ አማካኝነት ነው የያዝናት። ትንሽ ያው ጭንቅላቷ ተነክቷል። ባጭሩ ትንሽ እንኳን አይደለም ብዙ ነው። ግን ያው እግዚአብሔር ይመስገን ወንድማችንም እንግዲህ አለ፣ እገዛ ይፈልጋል እንደነገርኩ።
ደውዬ አንተንም ሳናግረህ በጣም ነው ደስ ያለኝ። በዚሁ አጋጣሚ እናመሰግናለን። ይሄ እኮ በጣም ግዴታችን እኮ ነው ሀብቴ። አንተ ስንት ለህዝብ በዚህ ደረጃ ስንት ነገር እየሰራህ ያለህ ልጅ እንደነዚህ አይነት ኢትዮጵያውያንን በዚህ ደረጃ የተበደለ ሰውን እኛ ደግሞ ሰፖርት ካላደረግን ምን አይነት ኢትዮጵያዊነታችን በምን ሊገለጽ ይችላል ታዲያ? ይሄ እኮ ነው ዋናው መስዋዕትነት፣ አንዱ ለአንዱ ለመድረስ ወገን ለወገን ደራሽ ወገን ካልሆን እንደዚህ እኛ ደግሞ በዋናነት እንደ ድርጅትም እንደነዚህ አይነት ልጆችን በዚህ ደረጃ ኦልሬዲ በግፍ በዚህ በጨካኝ በአረመኔ ሁኔታ እንደዚህ አይነት ነገር ሲደርስባቸው በደንብ ሰፖርት ለማድረግ እኛም ዝግጁ ነን። አንተም እንግዲህ እግዚአብሔር ውለታህን ይክፈል። አንተ ትልቅ ነገር የምትሰራ ልጅ ነህ። ብዙ 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 ነገሮችን ያው ብዙ ጊዜ እንደዋወላለን በደንብ ስራህንም እኔ ስለማይ የሁኔታውን ስለምንከታተል ከዛ አንጻር በጣም ብዙ ነገር ነው የምትታረግ የማይ ፐርሰናሊም እና እግዚአብሔር ያንተንም ውለታ ከፍሎ እንግዲህ እኛ ደግሞ በምንችለው እንደ ድርጅት እንደ ካምፓኒ ደግሞ አንተ አንድ ግለሰብ እንኳን እንዲያረክ ነው እንኳን አይደለም በድርጅት መልኩ እንደነዚህ አይነት ልጆችን ሰፖርት ማድረግ መርዳት እና ይሄ በጣም ለኛ ትንሽ ነገር ነው። ምንችለውን በደንብ እናደርጋለን። ከዚህም በኋላ ያንተ ስራ ነው። እንደነዚህ አይነት ኬዞች በደንብ ያጋጥማሉ። ይሄን ደግሞ በደንብ ደግሞ ለማገዝኛ ሁሌም ብራችን ክፍት ነው። ምንም እንዳትሳቀቅ። በዚህ እንኳን ደስ ይለኛል በጣም እንደዚህ አይነት ነገር ለመስማት የምፈልግ ከአንተም ከብዙ ሰዎችም በቃ ሌሎችን ለመርዳት እጃቸውን የሚዘረጉ ሰዎችን በቃ ተቀብላችሁ ሳፖርት እንድታደርጉልኝ እንድታግዙልኝ በሀሳብም በብርም በምንም አይነት ነገር እንድታግዟቸው ነው የምፈልግ። ለዛ ነው ወደ አንተ ስደውልህ እንግዲህ ለሁለት ሰው ደውዬ ያንተ መልስ ግን በጣም አስደስቶኛል። ምክንያቱም ታውቃለህ እንኳን እንደዚህ አይነት ነገር አግኝቼ ማገዝ እፈልጋለሁ ስትለኝ ቀጥታ ወደ አንተ ነው የመጣሁኝና በዚሁ አጋጣሚ ሳላደንቅ አላልፍም። አመሰግናለሁ። እኔም ብቻ ሳይሆን ድርጅቱ ነው ካምፓኒው ነው በደንብ በዚህ ሁኔታ እንደዚህ የተቸገሩ ደጋግ ኢትዮጵያውያንን በደንብ መርዳት ያስባል። ደግሞ እናንተ እንደዚህ አይነት ኬዞችን እያባረራችሁ እያሯሯጣችሁ ከስር መሰረቱ ፈልፍላችሁ ኦልሬዲ እንደዚህ ወንጀል የሚሰራን ሰው ኦልሬዲ እየተከታተላችሁ እያገኛችሁ አንድ ስቴፕ እንደዚህ በዚህ ደግሞ ተጽዕኖ ጉዳት የደረሰባቸውን ማህበረሰብ ለማገዝ እኛ በጣም ሬዲ ነን። ከዛ አንጻር ነው እንግዲህ እግዚአብሔር እንግዲህ አሁን ልጁ ምንድን ነው አሁን በዋናነት እኔ የፈለኩት ልጁ መጀመሪያ በጣም ሳይ ስላዘንኩ በቃ እኔ ያየሁትን ነገር መቆጣጠር አልቻልኩም። እውነት ለመናገር ቤት ላይ ራሱ ላሳያቸው ፈልጌ ግን ደስ አይልም በቃ ያለው ነገር እና ቢሮም ላይ አሁን ይሄን ነገር ዝም ብሎ በማየት ወደ ተሽከርካሪውን በርንቃ ይበት በጣም በጣም እኮ የሚገርም ነገር ነው። ለማይረባ ነገር እንደዚህ በጣም የሚያሳዝን ነገር ነው በእውነቱ። እንደዚህ አይነት ነገሮች እንግዲህ እናንተን ባይጥልልን በጣም ከባድ ነው የሚሆነው እና እኔ በዋናነት ዛሬ ሀብቴ እንድትመጡ ያደረኩት ዋነኛ ምክንያቴ ለእኔ በፎቶ ልካይልኛል አይቻለሁ ሁኔታውን ደውለህ ከነገርከኝ በኋላ እያንዳንዱን ከአንተም ጋር ኮሚኒኬት እየተደራረግን እየተደዋወልን እንግዲህ በደንብ ስከታተል ነበር እና ከአይምሮ በላይ ነው። ይሄን ነገር ግን በአካል ቢሮ መጥተው ኦልሬዲ የኛ ማኔጅመንት ክሩም በደንብ አይቶት ይሄንን አጸያፊ ተግባር በደንብ እንዲገነዘብና ዘላቂ የሆነ መፍትሄ እንደ ካምፓኒ እንደነገርኩ ለማገዝ እኛ ዝግጁ ነን። በዚህ ደረጃ የተጎዳን ሰው ከዛ አንጻር እንግዲህ በደንብ ደግሞ አይተውት ማኔጅመንት ክሩ ከኔ በላይ ያሉ ስታፎች አንድ ላይ የምንወስነው ቃለ ጉባኤ ይዘን በደንብ ልጁ ዘላቂ መፍትሄ ዘላቂ ሕክምና እርዳታ እንዲያገኝ ነው የኛ ዋነኛው ፍላጎታችን። እኔም እሱን ከአንተ ጋር ስለተነጋገርኩ ነው እንጂ እንዲያው የሚያስመጣ ሁኔታም አይደለም። እረፍት በደንብ ያስፈልገዋል። አቃል በጣም ይቅርታ እንደው እንዲያዩት ብዬ ነው። እንደው ይቅርታ እንደዚህ አድርጌ ያስመጣሁት አይደል? ያለውን ነገር በደንብ እንዴ ስለፈለግኩ ነው። ሁሉም እንዲህ ነው ከምትለው ሁኔታው በጣም እያየሁ ነው። በዚህ ደረጃ ሰብአዊነት ተሰምቶን ደግሞ አንድ ላይ ወስነን ልጁን የተሻለ ነገር እንፈጥርለት በሚል ነው ያስመጣው። ይቅርታ እንግዲህ እኛም እናመሰግናለን ስለተባበራችሁንና ጉዳቱን አይታችሁ ስላገዛችሁን በጣም ነው እናመሰግናለን። ምንም አይደል። ይሄ ግዴታችን ነው። በዚህ ደረጃ እንደዚህ አይነት ግፍ ተሰርቶበት
ዝም የሚል ኢትዮጵያ የለም። እኛ ባህላችን መረዳዳት፣ መተጋገዝ፣ ለአንዱ አንዱ መድረስ። ይህንን ሀሴት ይህንን ደግሞ ይህን ታሪካችንን ማስቀጠል መቻል አለበት። አሁን እኮ እንደ እውነት ለመናገር ይሄኛው ባህላችን ጠፍቶ ነው። ይሄኛው መተጋገዛችን የነበረው ባህላችን መተጋገዝ፣ አባቶቻችን እኮ ከዚህ ሲጀምር በእነሱ ጊዜ እንደዚህም አይነት ግፍ አይሰራም ነበር። እውነት ለመናገር ቢሰራም እንኳን መተጋገዙ መጨካከኑ ምናምን አይኖርም። በደንብ ተጋግዘን ብዙ ነገሮችን ነው መስራት የምንችል። እኛ ደግሞ የአባቶቻችን ልጆች ነን። ከዛ አንጻር በደንብ ነገሮችን ተጋግዘን አብረን ማስኬድ መቻል አለብን። አንድ ሰው ይሄ ልጅ እንደዚህ ተጎድቶ ለአንድ ካምፓኒ ትንሽ ቢረዳው ቀላል ነገር ነው። ስለዚህ ያን ነገር ደግሞ ማስተባበር ብችልና ይሄን ነገር ባድረግ ለእኔም ውስጤ ሰላም ያገኛል፣ ህሊኔ ረፍት ያገኛል ብዬ ስላሰብ አይተውልኝ በአካል ይሄን ነገር ዘላቂ እርዳታ እንዲያገኝ ነው እኔ የጠራኋችሁ። በጣም ስለመጣችሁ ሀብቴ በጣም እጅግ በጣም አመሰግናለሁ። ልጁንም እንግዲህ ያለውን ነገር በደንብ እያየን ነው። በጣም አለፈዋችሁ በዚህም ሁኔታ እኔ እንደ እውነት ለመናገር ስላስመጣሁት እርዳታ ለማግኘት ከዚህም በላይ እንሄዳለን። ይሄ ምንም ማለት አይደለም። በጣም ደስ ብሎ ነው የሚመጣን። ምክንያቱም ምላሽን በጣም ስለሚያስደስት ደስ ብሎና ፈልገ ነው የሚመጣንና አሁን ከእናንተ የምንፈልገው ነገር በምን አይነት መልኩ ልታግዙ ነው የምትችሉት? ዋናው ነገር እሱ ነው። ከምንም በላይ ምን ያክል ይጠቅመዋል ወንድሜን፣ ምን ያክል ይጠቅመዋል፣ በምን ያክል ሁኔታ ታግዙታላችሁ? ጊዜያዊ እንዲሆን አንፈልግም። እርግጥ አንድ ቀንም ቢሆን ቢታገዝ ደስታውን ማንችለውም ደስ ይለናል። ነገር ግን ደግሞ ዘላቂ የሆነ እርዳታ ያስፈልገዋል። እንግዲህ አሁን ፍርድ ቤት የያዘው ኬዝ ነው፣ አትለቀቅም። በዛ ላይ ብዙ ያወጣችው ገንዘብ አለ። ከተሸጠው ለማይሆን ሰው ሁሉ የሰጠችው አለ። የሚገርም ለማይሆን ሰው፣ ለማይረባ ሰው፣ ወደድኩ ለምትለው ሰው የሰጠችው በጣም ብዙ ገንዘብ አለ። ከወንድሟ ቀንሳ ተመልከት። እንግዲህ ለወንድሟ መሰጠት የሚገባው እና ገና እንግዲህ ያንን ፍርድ ቤት የያዘው ጉዳይ ስለሆነ አሁን ላይ ምንም የሚያገኘው ነገር የለም። እስከዛ እስኪያልቅ ድረስ በቂ የሆነ ነገር ማግኘት ስላለበት በሱ ጉዳይ የምትለንን ነገር እንስማና እኔ ደግሞ ማግዝ ነገር ካለ በዚሁ በሚዲያ ማግዝ ነገር ስለሚኖር እሱን አግዛለሁ። ስለዚህ አሳውቀን እስኪ። ያው እንግዲህ ሀብቴ በዋናነት እኛ ተነጋግረን የወሰንነው ያንተን የላክልኝ ቪዲዮዎችን ኦልሬዲ የሆስፒታል እያንዳንዱ ወረቀቶችንም ሌተሮችንም ልካልኛል እና በፎቶም ብዙ ነገር አይቻለሁ። በጣም ልቤ ነበር ያዘነው። በአካል የሕክምና ማስረጃዎች በደንብ አይቻቸዋለሁ። እሱንም በማየት ነው እንግዲህ ይዤ የቀረብኩት ወደ ማኔጅመንት ቲም። እንግዲህ ኦልሬዲ እንደ ካምፓኒኛ እሱን ነገር ይዤ ቀርብ ያለውን ነገር በደንብ ዲስከስ አድርገን ያው ልጁን እንግዲህ ውጭ ያሉ ካምፓኒዎች ጋር በካምፓኒው ስም ውጭ ያለ ሆስፒታል ጋር ህንድ ድረስ እንግዲህ በመጻጻፍ እኛ ያለንን ኮኔክሽን በመጠቀም ልጁን ህንድ ድረስ ልከን ልናሳክም እንግዲህ ኦልሬዲ እኛ ምን እያለ ነው? አመሰግናለሁ ምንም ማለት እና ምንም ማለት እሺ ወንድም የኔ ወንድም ምንም ማለት ደስ አለኝ። የት ያገኘዋል? እንግዲህ እሱን እኛ ወስነናል። አሁን አንተን ለማሳከም በደንብ ዝግጅታችን ጨርሰናል። ሂደህ ትታከማለህ። ሁሉን ነገር ጨርሰናል። እያንዳንዱን ነገር ኦልሬዲ ሁሉን ኤቭሪቲንግ የሕክምና ደረጃ የሚያስፈልገውን ሙሉ ወጪ ሸፍኖ ካምፓኒያችን ኦልሬዲ ሂዶ ህንድ ድረስ እንዲታከም እንግዲህ እኔ እያንዳንዱ ነገር ጨርሻለሁ ማለት ነው። በጣም ደስተኛ ችግር የለውም። እናመሰግናለን። እግዚአብሔር አለ። እንዴት አይነት በጣም እኮ የሚገርም ነገር እኮ እንደዚህ አይነትን ሰው እንዴት ነው የሚያሳዝነው ደግሞ በእናትህ
በጣም ነው አንጀት የሚበላው። በጣም ደስ ብሎናል። እንግዲህ አንደኛው ምንድነው ያው እንዳልከነ ሙሉ ወጪው ነው የሚሸፈነው። ሙሉ ወጪ ነው። እስከ ህንድ ድረስ ነው ሄዶ የሚታከመው፣ እስከ ህንድ ድረስ በቃ። ስለዚህ ሌላ የተወሰነ አሁን ማለት ያሰባችሁት ነገር ይኖራል? እሱ አሁን ባለፈውም የተወሰነ ነገር ተነጋግረን ነበረ በስልክ እንዳወራው እኛ በዋናነት ሕክምናው ነው የሚቀድም ብዬ የእሱን ፕሮሰስ ነው በዋናነት እኔም ሳነጋግር ስጨርስ የነበረው እና ትልቁ ነገር ደግሞ መጀመሪያ የልጁ ጤና መመለስ፣ አሪፍ ሕክምና ማግኘት ነው። ሌላው ነገር ትርፍ ነው። ልጁ ሰላም ሲሆን ነው ብዙ ነገር የሚያስፈልገው። ይሄ የሆነ ብር አንስተን ብንደግፈው ብንሰጠው የልጁን ሰላም በደንብ መመለስ እስካላቻለ ድረስ የኛ ህሊና እርካታ አናገኝም። ምላሱ በዚህ ደረጃ እንደዚህ ተቆርጦ እንደምታየው በቃ አካሉ ሁሉ በዚህ ደረጃ ጭንቅላቱ የተመታበት ሁሉ ምናምን እሱ ነው። ይህንን ነገር በደንብ ታክሞ መምጣት ስላለበት እሱን ነው የወሰነው ውሳኔ። እንግዲህ አቶ ኃይሉ በጣም በጣም እግዚአብሔር ይስጥልን፣ ክብር ይስጥልን። ምክንያቱም ሙሉ ወጪ ፕሮሰስ ተችሎ ማለት ቀላል ነገር አይደለም። በዛ ላይ አሁን ይሄ ልጅ በራሱ መንቀሳቀስ አልቻለም። ያ ማለት ደግሞ የእሱም ነገር ይኖራል ማለት ነው። የወንድሙ የጓደኛው የእሱም እርዳታ ስለሚያስፈልግ ያው ለሁለቱ የሚደረግ ነገር ነው ይኖራል ብዬ የማስበው። ስለዚህ አንተ ደግሞ ይህን ስታደርግልና እኔ ደግሞ እንደ ሚዲያ ባለቤት ምንም ያው እኔ ብዬ ብናገርም በእኔም ውስጥ ብዙ ክሮች አሉ፣ የምኮራባቸው የምወዳቸው የማከብራቸው ክሮች አሉኝና በእነሱ ስምና በሀብቴ ሚዲያ ስም ምንድን ነው ላግዝ የምትፈልገው ነገር ካለ በዚሁ አጋጣሚ ድል ላንተ ደግሞ። በጣም ጥሩ ሀብትሽ፣ አመሰግናለሁ። ያው እንግዲህ እነዚህ ልጆች እንደነገርኩ ነው ቅድም በዋናነት ብዙ የሚያስፈልጋቸው ነገር ሊኖር ይችላል እና የሕክምናው ነገር በደንብ አልቆ ይምጣ። ትልቁ ስኬታችንና ለህሊናም እረፍት የምናገኙ ትልቁ ነገር እሱ ነው። ከዛ ውጭ እንግዲህ እሱ ሰላም ከሆነልንማ እኛ ያው ሀብቴ እንግዲህ አንተ የምታግዘን እንግዲህ ካምፓኒያችን ያው ሰመር ሪል ስቴት በዋናነት ኦልሬዲ አሁን ላይ አፓርትመንቶችን በመሽ ላይ ይገኛል፣ እየሸጠ ነው የሚገኘው እና ይህም ልጅ በቀጣይነት ኦልሬዲ ያሰብናቸው አንዳንድ ነገሮች አሉ። ለእነዚህ ልጆች በድጋሚም ደግሞ ሰላም ሆኖ ያው ይህን ሕክምና በተገቢው መንገድ ጨርሶ ወደ ሀገሩ ሲመጣ ደግሞ ማረፊያ እንደዚህ ለፍቶ ኦልሬዲ እያኖረው ያለ ቅድም ነግረኛል። በዚህ አጋጣሚ እንደው አንተም እግዚአብሔር ይባርክ። በጣም ትልቅ ነገር ነው እውነት። በጣም 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 እየነገረኝ ነበር እና በዛው ልክ ጨካኝ የሰይጣን ስራ የሚሰሩ እንዳሉ ሁሉ ልክ እንዳንተ አይነት ደግሞ ደጋግ ኢትዮጵያውያን ያብዛልን። እንዳንተም ክብር ይገባል። እንግዲህ እግዚአብሔር ውለታህን ይክፈል። ስለዚህ እነሱ ደግሞ ሊኖሩበት የሚችሉ ቤት ራሱን የቻለ አሁን እኛ አዲስ ፕሮጀክት አውጥተናል። ከዚህ በፊት ወደ ሴቶች አደባባይም ማስረከባችን ይታወቃል ለደንበኞች። እንዲሁም ወደ እንግሊዝ ኤምባሲን በተመሳሳይ መልኩ ኦልሬዲ እየገነባ ነው ያለ ህንፃ አለን። አሁንም ሶስተኛ ፕሮጀክታችን ግን ቡልጋሪያ መሀል ቡልጋሪያ ላይ ያው ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችንም ጨምሮ ኦልሬዲ ለሽያጭ አውጥተናል። ዝቅተኛው እንግዲህ ባለ 1 መኝታ 81 ካሬ ነው የሚጀምሩት እና በደንብ ያንተ አካንተ ነው ማለት ነው። ትክክል። አሁን ያንተ ቤተሰቦች ያንተ ኦዲየንሶች በደንብ ይህንን በጎ ተግባር ይህንን ትልቅ የኢትዮጵያዊነት ስነ ምግባር ማገዝ የሚፈልጉ ከሆነ አንተም በተመሳሳይ መልኩ እያገዝክ ነው። ኢትዮጵያውያን እንደዚህ አይነት የተቸገሩ የተጎዱ፣ አሁንም ግን ይህንን ነገር የምታግዘን ካምፓኒውን ሳይታክት እንዲሁም ቦርዱ ሳይታክት ማገዙን እንዲቀጥል እነዚህን አሁን ያወጣናቸው ቤቶች በጣም በርካሽ አሁንም በጣም አሪፍ የሚባል አፎርደብል በሆነ ፕራይስ ነው ያወጣናቸው። በካሬ ከ89 ሺህ ብር ጀምሮ ነው ኦልሬዲ ቤቶቹን እየሸጥን ያለ ነው። ከባለ 1 መኝታ እስከ ባለ 3 መኝታ በተለያየ የካሬ ሜትር አማራጮች ስላሉ ስለዚህ እነዚህን ኦልሬዲ መጥተው በአንተ ስም ኦልሬዲ መጥተው ሰመር ሪል ስቴት ላይ ዲል የሚያደርጉ ወይም እነዚህም ሳይቶች ጎብኝተው እያንዳንዱን ነገር አይተው ኦልሬዲ ቤት የሚፈልጉ የአንተ ኦዲየንሶች ካሉ እንግዲህ በቀጥታ ከታች በምናስቀምጠው ስልክ ቁጥር ኦልሬዲ በመደወል እያንዳንዱን መረጃዎች ወስደው በቪዲዮ ኮል ቴሌግራም፣ ዋትስአፕ ትክክል ቴሌግራም፣ ዋትስአፕ
በፈለጉት መንገድ ኦልሬዲ መረጃዎችን ወስደው ያው ቤት የግላቸው ማድረግ ይችላሉ ማለት ነው። 10% ብቻ ነው ከነሱ የሚጠበቀው። 10% ከፍለው ቀስ እያሉ ቀሪውን ቀስ እያሉ ነው የሚከፍሉት። ትክክል፣ ከ10% ነው የሚጀምረው፣ ቀሪውን ቀስ እያሉ ነው የሚከፍሉት። እንዲሁም የብድር ኦፖርቹኒቲም አመቻችተናል። ስለዚህ የብድርም ኦፖርቹኒቲ ስላመቻቸ በሱም ተጠቃሚ በማድረግ ኦልሬዲ ቤታቸውን የግላቸው ማድረግ ይችላሉ ማለት ነው። ያን ነገር ደግሞ ኦልሬዲ 10% የምትከብድም አይደለችም። ቀስ እያሉ እነሱ በአንድ ድንጋይ ሁለት ወፍ ነው ማለት ነው። እዚህ ጋር ኦልሬዲ ቤት የሚፈልገው ማህበረሰብ ይህን ዲስካውንት መጠቀም ይችላል። በዚህ አጋጣሚ ያው አንተም እንግዲህ ስላነሳው ትክክለኛ እና ሌሎችም ደግሞ ቤት ፈልገው ትክክለኛ ካምፓኒ አጥተው እንዲሁም ቶሎ አያስረክብም ብዙ ይሄን ያክል ዓመት አለኝ የሚሉ ብዙ ደጋግ ኢትዮጵያውያን አሉ። ይኸው አሁን ደግሞ ትክክለኛ ኦልሬዲ ካምፓኒ ትክክለኛ ሪል ስቴት ስላገኙ እዚህ ጋር መጥተው እንግዲህ ጆይን ማድረግ መመዝገብ መክፈል የሚችሉበትን አማራጭ ይዘን መተናል ማለት ነው። ቅድመ ክፍያ ኦልሬዲ ውጭም ላሉ ለአንተ ኦዲየንሶች በቴሌግራም በዋትሳፕ ደውለውልን ቪዲዮ ኮል አይተው ቅድመ ክፍያውን ከፍለው ቀስ ብለው እያንዳንዱን ነገር ኦልሬዲ የሚጨርሱበትን ሁኔታ ሙሉ ለሙሉ አመቻችተን መተናል ማለት ነው። ስለዚህ ሀብትሽ እንግዲህ ያው ያንተ ተመልካቾች ደግሞ ያንተ ኦዲየንሶች ሀብቴም ብለው ያው ሰመር ሪል ስቴት ላይ ከባለ 1 እስከ ባለ 3 መኝታ እንዲሁም ሱቆችም ቢሆኑ ሀብቴም ብለው ለሚመጡ 20 ደንበኞች ስፔሻል የሆነ እስከ 25 ደንበኛ እስከ 25% ልዩ ቅናሽ አዘጋጅተን እንጠብቃቸዋለን። ከዛ በተጨማሪም እንግዲህ ያው እነዚህ ልጆች እንደ ሰመር ሪል ስቴት እንግዲህ ይህን ሕክምና ከተደረገለት በኋላ ያው ሕክምና ብቻ አይደለም መተው መጠለያ ያስፈልጋቸው መተው ራሳቸውን የሚችሉበት በዚህ ደረጃ የራሳቸው ቤት ሊኖራቸው ይገባል። ስለዚህ 10% ቅድመ ክፍያውን ሰመር ሪል ስቴት ያው ሙሉ ለሙሉ ሸፍኖ ባለ 2 መኝታ 111 ካሬ የቤት ባለቤት ልናደርጋችሁ ወረዲ ወስነናል። በጣም ነው እናመሰግነው። በእውነት በጣም ነው ሁለተኛም ሶስተኛም ክፍያ እንግዲህ እነዚህ ልጆች እንግዲህ 10% ሙሉ ለሙሉ የተከፈለላቸው ሁለተኛ ሶስተኛ ክፍያ ገና ብዙ የሚያግዛቸው ሁሌም ከጎናችሁ ነን። የአንተ ኦዲየንሶችም ኦልሬዲ ሀብቴም ብለው መጥተው እዚህ ዲል ሲያደርጉ ሁለተኛ ክፍያውም እንግዲህ ለእነሱ የራሳቸውን የቻለ የሚከፈልላቸው ይሆናል ማለት ነው። በዛው ልክ ኦልሬዲ ኮሚሽን እየታሰበላቸው የእነሱ ሁለተኛ ሶስተኛ ክፍያ እየተከፈለ ያው ቤቱን ሙሉ ለሙሉ እንግዲህ ተባብረን እንደ ኢትዮጵያዊነታችን ሙሉ ለሙሉ የምንሰጣቸው እንኳን ደስ አለ። አንተም ራሱ ይገባል። በደንብ ነው የሚገባው። እኔም ደስ ብሎኛል። አይዞሽ አባል እግዚአብሔር አለ። አይዞህ ትክክል። አይዞህ እንግዲህ ተመልካቾቻችን ያው የተፈጠረውን ነገር በሙሉ እንዳያችሁት ነው። ለሰመር ሪል ስቴት ከፍ ያለና ክብር አለን ማለት ነው። ምክንያቱም ይህን ነገር ብዙ ሰዎች አያደርጉልንም። ነገር ግን እርዳታችን ጠይቀን እጃችን ዘርግተናል። ነገር ግን ሰመር ሪል ስቴት እጁን ዘርግተው ነው የተቀበለን ማለት ነው። በጣም ደስተኛ ነን፣ ደስ ብሎናል። ክብር ይስጥልን። በጣም እናመሰግናለን። ሀብቴም ብሎ ለሚመጡ ደንበኞች በሙሉ እንግዲህ ዲስካውንት አለ ለ20 ሰው ቅድሚያ። እንግዲህ ይህን ዲስካውንት ተጠቀሙበት። እንደማታሳፍሩኝ ስለምተማመንባችሁ ታኮሩኛላችሁ። ስለዚህ ይሄ የመተጋገዝ ባህላችን ከዚህም በላይ ጨምሮ ይሂድ እላለሁኝ። በጣም ደስተኛ ነኝ። ሰላማችሁ ይብዛልኝ። እወዳችኋለሁ።